ሐዋርያው ቅዱስ ጳውሎስ ሚዲያ ቢያገኝ ይጠቀምበታል ብዬ አስባለሁ የሮም የጠረጉትን መንገዶች ከተጠቀመ እንደ በር ነው እየከፈተ የሚገባ የነበረው ይባላል ያንዱ ኢፌክት ከንቱ ነገሮች ላይ እንድናተኩር ያደርገናል ተጽዕኖ ፈጣሪ የሚባል የለም በቤተክርስቲያናችን በተለይ ደግሞ ሩጫውን ያልጨረሰ ገና እያገለገለ ያለ ሰው ተጽዕኖ ፈጣሪውን ሊባል አይገባም አንተ ይሄን መጽሐፍ ቅዱስ ከፍተን እንደው በደንብ ያብራራ ነው የተነተን ነው ብዙ አባቶችን እየተጠቀስን ልንነጋገር እንችላለን ቪዲዮ ተቀርጾ ሊለቀቅ ይችላል ይሄ አንድ ሰው ዛሬ ሥርዓተ ቅዳሴ ላይ ቁምና ስማ ተብሎ በዲያቆኑ ታጅቦ በዜማ ካህኑ አንብቦለት ሰምቶ ተተርጉሞለት ወደ ቤቱ ሄዷል እኔ እናንተ ቁጭ ብለን ዲያሎግ አድርገን በሚዲያ የተመለከተው ሰውና ያ ሰው ተመሳሳይ አይነት ትምህርት ነው ያገኘው ብለን ካሰብን የኦርቶዶክሳዊነት መሰረታዊ ጠባይን የመረዳት ችግር አለ ማለት ነው ለስተነግጥ ይገባል አይደል የሆነ ያስገርማል ራሱ ቁጭ ብሎ ለ5 ሰዓታት ለ6 ሰዓታት አንድ ሰው ቁጭ ብሎ አንድ ፕሮግራም የማየት አቅም አለው አሁን ሰዓት ላይና አጠቃቀማችን የተመጠነ ነው ለማለት ይከብዳላችሁ ከሚችልበት ሰዓት አስቀድሞ ወጥቶ ዛሬ ቅዳሴ ሊተነበው ወንጌል ብሎ የሚያስተምርም ሰው አለ እዛኛው ህብረት ላይ እየጎደል ያለንበትን ማግባባት አገልግሎት ውስጥ እኔ እናንተ ያለን የበሰራ ታማኝ መሆን በጥቂት እንድንታመን ነው ስኬታማ እንድንሆን አይደለም ሶሻል ሚዲያ አይ ቲንክ ታማኝነታችንን ተተን ስኬታማ እንድንሆን ያረጋል ይመስለኛል ቤተክርስቲያንን የበላይ ሆኖ የሚቆጣጠራት ቅዱስ ሲኖዶስ የበላይ ሆኖ የሚመራት ቅዱስ ሲኖዶስ ነው አሁን ያለችውን መሬት ላይ ያለችውን ቤተክርስቲያን ግን የበላይ ሆኖ እየመራት ሲኖዶስ አይመስለኝም ብዙ ፎሎወር ያለው አንድ ቲክቶከር ሊሆን ይችላል ብዙ ተከታይ ያለው አጠቃላይ ሚዲያው እንጦላይቱ ይዘጋል የማይታየው ነገር እዛ ሰዓት ላይ ተዘጋ ማለት ነው ብለን ነው የምናስበው ብዙዎቻችን ምእመናን እንደዛ ስለምናስብ በፍጹም አይደለም ጸሎቱም የዛካል ጸሎቱ አንተም ከዛ በኋላ የምትሳተፈው በዛ መንገድ ፔዳጎጂካል አይደለም ማስተማሪያ መንገድም አድርገን እንጠቀመው አንችልም ከዛም ውጪ ደግሞ በደንብ አስመረን ደግሞ ልናሰምርበትና ልንናገረው የሚገባ ደግሞ ፐብሊክ አይደለም ላመኑ ብቻ ዘንስር ዮሐንስ ዜናዊ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም እግዚአብሔር ከሁላችሁ ጋር ይሁን ውድ የመርሃ ግብራችን ተከታታዮች እንደምን አላችሁ ይህ በዘንስር ሚዲያ በየሳምንቱ ሰኞ ምሽት እየተዘጋጀ የሚቀርብላችሁ ቤተክርስቲያን በዚህ ጉዳይ የተሰኘው መርሃ ግብራችን ነው ለዛሬ ቤተክርስቲያን በዚህ ጉዳይ በተሰኘው መርሃ ግብራችን ላይ የሚዲያ አጠቃቀምን ዘመንን ከመዋጀት አንፃር ቤተክርስቲያን ምን ታስተምራለች የቤተክርስቲያን ምልከታዋ በዚህ ዙሪያ ምንድነው የሚለውን ለመወያየት መተናል ማለት ነው ለዛሬ በዚህ ጉዳይ ላይ አብሮኝ እንዲወያዩ የጋበዝኩላችሁ መምህራችን ዲያቆን በረከት አለምሸትን ይሆናል እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን እንድትቆዩ በሉል እግዚአብሔር ስም ጥሬን ከወዲሁ ማስተላለፍ ወዳለው ዲያቆን አክብረኝ ስለመጣ እግዚአብሔር ያክብርልኝ እኔም በጣም አመሰግናለሁ መልካም ወደ መርሃ ግብራችን እንለፍና አንዳንድ ሐሳቦችን ያነሳን በተለይ በዚህ ሚዲያ አጠቃቀምን በተመለከተ ብዙ የቤተክርስቲያን ምልከታዎች ሊሰጥ የሚገባበት ብዙ ወጣቶች እየተጠቀሙ እየመሰላቸው እየተጎዱ ያሉበት ሁኔታ አለና ከዚህ አንፃር አንዳንድ ነገሮችን ያነሳን እናልፋለን እስኪ አስቀድሞ ግን ዘመንን መዋጀት ነው ሚዲያው ማንዱ ዘመንን ከመንዋጅባቸው ነገሮች አንዱ እንደሆነ ነው የሚታሰበውና ዘመንን መዋጀት ማለት ምንድነው ከሚለው እንጀምር እስኪ እግዚአብሔር ይስጥልን ያው የሰው ልጅ በዚህ ምድር ላይ ህይወቱን ከጀመረ ጀምሮ አዳምና ሔዋን ወደ ምድር ተጥለው በምድር ላይ መኖር ከጀመሩ ጀምሮ በምድር ላይ አዳዲስ ነገሮች ሁሉ እየተፈጠሩ ነው የመጡት በኦሪት ዘፍጥረት ትርጓሜያችን ላይ አዳዲስ ነገሮች ሁሉ እየተፈጠሩ እንመለከታለን አቤልና ቃይል አራሽና የበግ ግልገል ጠባቂዎች ነበሩ ከዛም በኋላ ልጆቻቸው በአዳዲስ ግኝቶች እያደጉ እንደመጡ ለምሳሌ የሙዚቃ መሳሪያ የህርሻ መሳሪያ እየተመሰረተ እንደመጣ በዘመን አብርሃም ዳብሮ ደግሞ እሱ እንመለከታለን የብሉይ ኪዳን አንድምታችን ይሄን በደንብ እያብራራ ይመጣል እስከ ወደ ግብጽ እስከሚወርዱ ድረስ ማለት ነውና
መጽሐፍ ቅዱስ ላይም ተመለከቷል ይሄ እድገት ዘመን በጨመረ ቁጥር የሰው ልጅ ህይወት በመድር ላይ መኖር በጀመረበት ጊዜ በሙሉ የሰው ልጅ ህይወት እየተለወጠ አዳዲስ ነገሮችን እያገኘ ነው የመጣው እና ዘመን እየተቀየረ ነው የመጣው አሁን እንግዲህ በመጽሐፍ ቅዱስም በኖህ ዘመን በፊት የነበረው ዘመን እና በኖህ ዘመን የነበረው ዘመን የተለያየ ዘመን ነው ኖህ የነበረበት ዘመን እና አባታችን አዳም የነበረበት ዘመን የተለያየ ነው ከዛ በኋላ ሙሴ በነብይነት ያገለገለበት ዘመን የተለየ ዘመን ነው ነቢያት የተላኩበት ዘመን የተለየ ዘመን ክርስቶስ የመጣበት የሁለተኛው ቤተ መቅደስ ዘመን የተለየ ዘመን ነው የመጀመሪያው ቤተ መቅደስ ዘመን አይደለም እሱ ዘመን ሐዋርያት ተልኮ የፈጸሙበት ዘመን የተለየ ዘመን ነው ሁለተኛው ቤተ መቅደስ ከፈረሰ በኋላ ያለው ዘመን በጣም የተለየ ዘመን ነው ክርስቲያኖች የኖሩበት ዘመነ ሰማዕታት የተለየ ዘመን ነው ዘመነ ሰማዕታት የነበሩበት ዘመንና ከዘመነ ሰማዕታት በኋላ ያሉ ክርስቲያኖች ተመሳሳዮች አይደሉም በየቀኑ አኗኗራቸው በባህሪያቸው ኑሮን ዓለምን በሚመለከቱበት እየተለወጠ ነው የመጣው ነገሮች እንግዲህ ከአዳም ልጀምር እንጂ ከቀደመው ፍጥረት ልጀምር እንጂ ሁሉም ዘመን እየተለዋወጠ ነው የመጣው ምን ማለት ነው አጠቃላይ የሰው ልጅ ተቀያሪ ይሆነ ነው የመጣው በመድር ላይ አንድ ቦታ ላይ ተቀምጦ በቃ እንደዚህ ነው ብለህ የምትለው ነገር የለም እንደዛ መናገር የምንችለው ሞታችንን ብቻ ነው እርግጠኛ መሆን የምንችለው እንደምን ሞት ብቻ ነው እንጂ ሁሉም ነገር እየተለዋወጠ ነው የሚመጣው ሁሉም ነገር በጊዜና በቦታ የተለካና የተሰፈረ ስለሆነ በለውጥ ውስጥ ነው ያለው እንግዲህ ሐዋርያው ቅዱስ ጳውሎስ ዘመንን እንድንዋጅ ዘመንን እንድናድን ተልኮ እንዳለን ለክርስቲያኖች ነግሮናል ክርስቲያኖች በዚህ ተለዋዋጭ በሆነ ዘመን ላይ የማይለወጥ የክርስትና ህይወትን ገንዘብ አድርገው ዘመናቸውን እንዲያድኑ ተልኮ የተሰጣቸው ናቸው የክርስትና ዋነኛው ዓላማ ይሄ ነው ክርስቲያኖችን በዘመናቸው ያላቸው ተልኮ ይሄ ነው ዘመናቸው በተለያየ አይነት መንገድ ሊቀየር ይችላል ቋሚ የሆነ ስታቲክ የሆነ ላይፍ ያለው የለም እኔ እናንተ ረጅም ዘመን ነው የምንተዋወቀው አይደለም ስታውቀኝ እንደዚሁ እንደነበርኩ አይደለም የዛሬ 10 አመት ይመስለኛል እንግዲህ የዛሬ 15 አመት ስንተዋወቅ በቃ እንደዚሁ በረከት አይደለም እየተለወጠ መጥቷል ነገ ከነገ ወዲያ ደግሞ ሳውቀ እየተለወጥክ ነው የምትመጣው እኔ እንኳን ሳውቅ አግብተሃል እና እየተለወጥክ ነው የምትመጣው ስለዚህ አሁን አንተ ጊዜውን እያዳንክ ነው የምትመጣው ከማግባቱ በፊት የነበርከው ፍቄና ከገባ በኋላ ያለው ፍቄ አንድ አይነት አይደለም ስለዚህ አሳይመንትም ያንተም የቤት ስራም እየተለዋወጠ ነው ማለት ነው ስለዚህ ላንተ ዘመን የተለያየ ነው ላንተ ለራስ ለህይወትህ ያለህ የህይወት ቻፕተር ነው የሚባለው አሁን በተለምዶ አሁን የዚህኛው የህይወት ቻፕተር ላይ ነኝ ይባላል ያን ማዳን ያን ለድህነት ማድረግ ያንተ የቤት ስራ ነው ክርስቲያኖች ይሄ ተልእኮ ተሰጥቷቸዋል እንግዲህ በግል ህይወትህ ብቻ ሳይሆን በማህበረሰባዊ ህይወትህም ዓለም አቀፍ እንደ ሰውም ደግሞ እንደተሰጠህ የቤት ስራ የክርስቶስን የማዳን ስራ መስክረህ በዚህ ምድር ላይ ዘመንን ቀድሶ የማለፍ የቤት ስራ ለክርስቲያኖች የተሰጠ ነው ስለዚህ ዘመኖች በዘመን ክርስቲያኖች ካልሰሩበት በዘመኑ እየተዋጁ በመጡ ቁጥር ከክርስትና ህይወታቸው እየራቁ መቀደስ ሳይሆን በዘመኑ እንደም በፈተና የመውደቃቸው ድል ከፍተኛ ነው የሚሆነው ስለዚህ ባሪያ ሆነው ይኖራሉ ክርስቲያኖች ማዳን ሲጠበቅባቸው ያንን ዘመን በባርነት እንደተያዙበት በመጽሐፍ ቅዱስ በግብጽ እንደነበረው ኑሮ በባቢሎን እንደነበረው ኑሮ አይነት ኑሮ እንኖራለን ዘመኑ መቀደስ ማንችል ከሆነ ያው ተቃራኒው ባርነት ነው የሚሆነውና ዘመንን መቀደስ ማለት ዘመንን መዋጀት ማለት በክርስትና ህይወታችን ውስጥ ከኛ የሚጠበቀውን ህይወት ኖረን ከእግዚአብሔር ጋር ያለንን ህይወት ጠብቀን ለዓለም ምስክር ሆነን የምንኖርበትን እውነታ ምስክር ሆነን ለድህነት እንዲጠቅም ለባልንጀራችንም እንዲጠቅም ለኛም እንዲጠቅም ማድረግ ማለት ነው እና ዘመንን መዋጀት እንግዲህ አሁን ቀጥለን ከምናነሳው ከሶሻል ሚዲያና ከማይበረሰብ ሚዲያዎች ጋር አያይዘን ስናነሳው ይሄ የክርስቲያኖች ተልእኮ በሁሉም ቦታ ያለ ነው አሁን እንግዲህ እዚህ ቦታ የለም አይባል አንተ ዘመንን መቀደስ አለብህ ለድህነት ማድረግ አለብህ ዘመንን ማዳን አለብህ ሲባል በተወሰነ የህይወት ክፍል ብቻ የተሰጠ አይደለም በሁሉም ህይወት ላይ እና ኃጢያት ካልሆነ በስተቀር ይሄ ተልእኮ የሚወጣበት የለም ይሄ ተልእኮ የማይፈጸምበት ቦታ ኃጢያት ነው በራሱ ማለት ነው ምስክር ልትሆንበት የማይችልበት ቦታ ማለት ነው እና ክርስቲያኖች በዚህ ቦታ ክርስቶስን ለመሰክረው አልችልም ካሉ ያ ቦታ ኃጢያት የሚሰሩበት ቦታ ነው ማለት ነው እንጂ በትምህርትም በስራም በጋብቻ በሁሉም ቦታ ክርስቲያን ምስክር ነው ዘመንን ማዳን የሚችልበት ነው አገልግሎቱ ስራው ያ ነው ክርስቶስም ሊፈጽመው የማይችልን ስራ ለምን ጀመረ ብሎ በሉቃስ ወንጌል ምዕራፍ 13 ላይ ምሳሌ ሲናገር በቃ ኃጢያት ነው ማለት ነው ልንፈጽመው የማንችለው ከንቱ የሆነ ጉዳይ ነው ይሄ ከንቱ የሆነ ነገር እግዚአብሔር ጀምሮት እኛም ማንፈጽመው እኛ ጀምረው ነው እግዚአብሔር የማይፈጽመው እኛ ጀምረው ነው እኛም ማንጨርሰው አሁን በኋላም በመናነሳው አንዱ የሶሻል ሚዲያ አንዱ ኢፌክት ከንቱነት ከንቱ ነገሮች ላይ እንድናተኩር ያደርገናልና ዘመንን በመዋጀትና ዘመንን በመቀደስ ውስጥ ክርስቲያኖች በህይወታቸው ሊገባ የማይችል ተልእኮ ይላቸው ሁሉም የህይወታቸው አስፔክት ሁሉም የህይወታቸው ክፍል በሙሉ ሊቀደስ የሚችል
ሊዋጅ የሚችል በክርስትናው መልእክት ነውና ህይወት ነው በአጠቃላይ ስለዚህ ከዚህ ህይወት ሊወጣ አይችልም ክርስቲያኖች ህይወታቸው በሙሉ ዘመኑን ይመስላል ዘመኑን በመምሰል ግን ተጠምቀው አይቀሩም ዘመኑን ራሱ እየቀደሱ የሚኖሩ ናቸው በሚቀያየር በዚህ ዘመን ላይ የማይቀየረውን ክርስትና አጽንቶ መኖር ተገቢ እንደሆነ በደንብ ተረድተናል ብያምናለሁ ወደ ሚዲያ እንምጣ አሁን ያለንበት ዘመን በተለይ ዘመነ ሶሻል ሚዲያ ብንለው የሚያስችል ነውና ብዙ ነገሮች ስልኮቻችን ላይ በቀላሉ መናገኝበት ከሚዲያ ጋር የተያያዘ ነገር ሆኗልና እስኪ መጀመሪያውን እዚህ ሐሳብ ላይ ለቤተክርስቲያን ሚዲያ ምን ይጠቅማታል ከሚለው እስኪ እንጀምርና ምንድነው ለቤተክርስቲያናችን ያለው ጥቅም እንግዲህ ከጥቅሙ ስናነሳው እንግዲህ ሚዲያ ስንል በጣም ሰፊ ጉዳይ አሁን የሚዲያም ከሚለው ቃል ነው የመጣውና መገናኛ ማስተላለፊያ ማለት ነው የምታስተላልፈው ነገር ነው መሰረታዊ ነገር አሁንኛ ሚዲያ ስንል አይምሮአችን ውስጥ መጀመሪያ የሚመጣው ፌስቡክ ኢንስታግራም ዩቲዩብ ምናምን ከዛ በፊት ጋዜጣ ሚዲያ ነው የቴሌቪዥን ሚዲያ ነው ሬዲዮ ሚዲያ ነው በእነዚህ ሚዲያሞች ውስጥ ቤተክርስቲያን አገልግሎት ስትፈጽም ነበር አሁን አንዳንድ ወደ ያባለፈውና ዘመን 20ኛው ክፍለ ዘመን አገልግሎትን ስንመለከት ሬዲዮ ተጠቅመው የሚያስተምሩ መምህራን ነበሩ ካስታወስክ አድማሱ ጀንበሬ ለምሳሌ የሬዲዮ ፕሮግራም ነበራቸው በኋላም እሱ በቅጂ በመጽሐፍ መልክ ወጥቷል መጽሐፍ ሚዲያ ነው ሐሳብ የምናስተላልፍበት ሚዲያ ነው አባቶቻችን ድንጋይ ላይ ነበር የሚጽፉት ከዛ በፊት እንግዲህ በዘመን አክሱም ድንጋይ ላይ በኢዛና ድንጋይ ላይ የተጻፉ መረጃዎች አሉ ከዛ ሲያልፍ ብራና ፍቀው ደግሞ በአዲስ ሚዲያ መረጃዎችን አስተላልፈውልናል ብራና የመጣበት የሆነ ዘመን አለ ብራና ሁሉም ዘመን ላይ የነበረ ነገር አይደለም ሚዲያ ነው ራሱን የቻለ ብራና ሲያልፍ ወረቀት መጥቷል ወረቀት ራሱን የቻለ ሚዲያ ነው እና በጣም ሰፊ ነው ጉዳዩ አሁን ምንለው ግን ስፔሲፊክ የሆነው ሚዲያ ምንለው ሶሻል ሚዲያ ምንለው አሁን በስልኮቻችን በላፕቶፖች በቴክኖሎጂ ነክ ጉዳዮች ላይ ተጠቅመን የምናስተላልፍባቸውና የምንቀበልባቸው መረጃ የምንቀበልባቸውና የምናስተላልፋቸው ምህዳሮች ለቤተክርስቲያን ጥቅምም አላቸው ጉዳትም አላቸው ከጥቅሞቹ ስንጀምር የመጀመሪያው የወንጌልን መልእክት ለማስተላለፍ አመቺ የሆነ ስፌር ወይም ደግሞ ምህዳር ፈጥረውልናል በፊት አንድ መምህር የተወሰነ አጥቢያ ላይ ሊሆን ይችላል ወይም ደግሞ የተወሰነ አካባቢ ላይ ተልእኮ ይሰጣል ሄዶ ያን እዛ አካባቢ ላይ ተልእኮ ይፈጽማል አሁን ያ በጣም እየቀረ መጥቷል እኔ እናንተ እንኳን የምንጠቀመው ምን ያህል ሰው ጋር በምን ያህል ደረጃ እንደሚደርስ እርግጠኛ አይደለም ማለት በአለም ላይ በሙሉ ነው የሚሰራጨው እና ሐዋርያው ቅዱስ ጳውሎስን እንደው ብናስተዋውሰው የሮም መንግስት በቀደደለት የመንገድ ጥርጊያ እየተረማመደ ነበር ያስተማረው ሐዋርያው ቅዱስ ጳውሎስ ሚዲያ ቢያገኝ ይጠቀምበታል ብዬ አስባለሁ የሮም የጠረጉትን መንገዶች ከተጠቀመ እንደ በር ነው እየከፈተ የሚገባ የነበረው ይባላል ከሌላ ክፍል ወደ ሌላ ክፍል እንደመግባት ያ መንገድ ያዘጋጀለት በዘመኑ የነበረው የመንግስቱ የጠረገለት መንገድ ነው ዛሬ ደረስንበት ደግሞ ደረጃ በጣም ሰፊ የሆነ ቦታና ጊዜን የሚያጠቃልል ሚዲያ ነውና የወንጌልን መልእክት ለማስተላለፍ እንጠቀምበታለን አሁን በፊት እንደነበረው አንድ መምህር በአንድ ቦታና በአንድ መምህር ብቻ ተወስኖ አይደለም ተልእኮን የሚፈጽመው በጣም ሰፊ የሆነ አገልግሎት መፈጸም ይቻላል ያ ብቻ አይደለም ቤተክርስቲያንም ሰፊ የሆኑ መመኖቿን በቶሎ ለማድረስ አመቺ የሆነ ጊዜ ፈጥሮላታል በፊት ክርስቲያኖች የሚሰባሰቡበት ወቅት የበዓላት ወቅት ስለነበረ የጳጳሳት ፓትርያርኩ የፊስታል ሌተርስ ወይም ደግሞ የፊስታል ሆሚሊስ የበዓላት ስብከቶች የበዓላት ደብዳቤዎች እየላኩ ነበር መልእክት የሚያስተላልፉት አሁን ያ ቀርቷል አሁን ፓትርያርኩ እንደዛ ያደርጉ ፓትርያርኩ በዓል በመጣ ቁጥር ያስተላልፋሉ እንኳን አደረሳችሁ ጾም ሲገባ ለልጆቻቸው መልእክት ያስተላልፋሉ በቀላሉ በሚዲያ ይደርሰናል በአለም ላይ በሙሉ ለተሰራጩ ምዕመኖች ነው ይሄ የሚደርሰው እሳቸው በአባትነት ተደረሰውባቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በሙሉ ይደርሳል በፊት እንደዛ አልነበረም አሁን የግብጽ ቤተክርስቲያን አባቶችን ለምሳሌ አትናቴዎስን ቄርሎስን ቅዱስ አትናቴዎስን ቅዱስ ቄርሎስን ስንመለከታቸው ፊስታል ሌተሮቻቸው ሊደርስ የሚችልበት ምዕመን ጋር እንዲደርስ ነበር የሚደረገው የተወሰነ ምዕመን ጋር ማለት ነው ግን በቃ ለልጆቻቸው ማድረስ ስለነበረባቸው ይልካሉ አሁን ያ የለም የተወሰነ የምስጋና ስርዓት በቤተ መቅደስ ላይ ብቻ ነበር የሚቀርብ አሁን የምስጋና ስርዓቶች በጣም ሰፊ ሆነው ምዕመናን ተደራሽ ሆነዋል በፊት ትምህርት ቀጥታ መምህር ማግኘት ነበረበት በአካል አሁን የቤተክርስቲያን የትምህርት ባብነቱም ይሁን በስነ መለኮት የሚሰጠው በሶሻል ሚዲያ ይሰጣል
መምህሩና ተማሪው ፍለፊት ሳይገናኝ እንግዲህ እንመጣበታለን ይሄ ራሱ ተጽዕኖ ሊኖር ይችላል ግን ክርስቲያኖች ባሉበት ቦታ ሆነው ይሄን እንዲማሩ አድርጓል እንዲያገኙ አድርጓል በሶሻል ሚዲያ አሁን በሰፊው ከሚገኘው ነገር አንዱ ስብከት በጣም በሰፊው ይገኛል እንደው በቀን አንድ ስብከት ልስማ አይደለም 10 ስብከት ልስማ ብቻል ህይወት ዘመንህን በሙሉ ስብከት ትሰማለህ አሁን ባለው ሪሶርስ ማለት ነው በሰፊው አባንደንትሊ የሚገኝ ነገር ሆኗል ትምህርት በመምህራንም ያስተምራሉ ስለዚህ ምዕመናን ከቃለ እግዚአብሔር እንዳይርቁ ከቃለ እግዚአብሔር ጋር ጠጋ ብለው እንዲኖሩ እድል ከፍቷል በጣም ብዙ ነገር ማንሳት ይችላል ሪሶርሶች በፊት አሁን እንግዲህ አባቶቻችን ቅዱሳት መጻሕፍትን ለማግኘት በጣም ይቸገራሉ በጣም ብዙ ዘመን ተጉዘው ደጅ ጠንተው የገዳማት ብራና ራሱ ለማግኘት ከባድ ነው የገዳማት ብራና ካዝና በቀላሉ አይከፈትም ረጅም ጊዜ ዘመን ተጠብቀው ደጅ ጠንተው ፋሚሊያሪቲ ቤተሰብነት ሲመሰረት ነው መጻሕፍቱ የሚሰጣቸው ብዙ ነገር ስለሚመጣ ማለት ነው አባቶቻችን መጻሕፍቶቻችንን ሲጠብቁ ይኖሩት አሁን ያ ይል በማይክሮ ቅጂ እያንዳንዱ ብራና በሚባል ደረጃ አለ እጃችን ላይ መጻሕፍት በቀላሉ ይገኛሉ የዛሬ 15 ዓመት 10 ዓመት በዓለም አቀፍ ደረጃ የሚታተሙ የኦርቶዶክስና ወይም ደግሞ ሃይማኖታዊ ነክ ጉዳዮችን የማግኘት እድላችን በጣም ዝቅተኛ ነበር ወይ ቴሌም ቢሰራ ሰው ያስፈልጋል ያለ ማግኘት አሁን ያ ይል እኔ የፈለኩትን ያህል መጻፍ በፈለኩት ደረጃ ማግኘት ይችላል የፈለኩት ያህል ሪሶርስ አበደንትሊ አለኝ እጄ ላይ እና የቤት ስራ ለስራ ብል ያለው ሪሶርስ በጣም ከፍተኛ ነው መቼም አንተም እንደ ቤተክርስቲያን መምህር ትረዳዋለህ ይሄን በትምህርት ቤትም ስትማር ከሌሎች ሪሶርሶች በእንግሊዘኛ በፈረንሳይኛ በጀርመንኛ የተሰሩ ስራዎች ሁሉ ሪሶርስ ይደረጋሉ በአሁን ዘመን ላይ ያን ሪሶርስ አይተህ ካልሄድክ ምመኑ አይቶ ሊመጣ ይችላል ማለት በዚህ ሰዓት ላይ ምመናን ላይ ምን ተደራሽ እንደሆነ እርግጠኛ አይደለም ብዙ ነገር የማይተድላቸው ከፍተኛ የግብጽ ኦርቶዶክስ ቤተክርስቲያን የአርመን የህንድ ቤተክርስቲያን ስራዎች አሁን እዚህ ተነባቢ ናቸው የኢስተርን የምስራቃውያን ስራ ሳይቀር እኛ ጋር ተነባቢ ነው በገበያም እየወጣ ይሸጣል ተነባቢ ከመሆኑ የተነሳ ይሄ ሚዲያው የፈጠረው ስፊር ምህዳር እጅግ በጣም ግሎባል የሆነ ዓለም አቀፍ የሆነ ስለሆነና በእጅጉ ክርስቲያኖች ተቀራርበን መስራት እንደቻለን ማሳያ ነው ይሄ ደግሞ የፈጠረው ኢኮኖሚካል የሆነ እንቅስቃሴ አለ ክርስቲያኖች ያለፈውን 100 ዓመት በእጅጉ ውይይት ጀምረናል ህንድ ቤተክርስቲያን ምን ይሆን እንዳለ ተሰማለ ሶሪያ ቤተክርስቲያን በዚህ ሳምንት የሰማዕትነትን ጸጋ የተቀበሉ ክርስቲያኖች ነበሩ ሌላ ዘመን ቢሆን ኖሮ በደርሳን ሲደርስላቸው ምናምን ነበር የሚደርስ አሁን በቀላሉ ምን ይሆኑ እንዳለ እየተከታተልን እና የሚዲያው ጥቅሙ እንግዲህ እንዳልኩት በጣም በሰፊው ልታዩት ይችላል በትምህርት አንፃር ፔዳጎጂካሊ ልታዩት ይችላል በአገልግሎት በሰርቪስ አንፃር ልታዩት ይችላል በምስክርነት በዊትነሲንግ አንፃር ልትመለከቱት ይችላል በአባቶች ተልእኮ ልትመለከቱት ይችላል በብዙ አንፃር ልትመለከቱት ይችላል ቤተክርስቲያን ግን ዘመን እንዳመጣው አንድ ቴክኖሎጂ አንድ የሰው ልጅ ግኝት ተቀብላ እየተገለገለችበት እንደሆነ ማሳያ ነው ይሄ በተወሰነ ደረጃም ቤተክርስቲያንን ጠቅማታል የሚል እምነት አለ እንግዲህ ሚዲያን በተመለከተ ስፔሲፊካሊ ደግሞ ሶሻል ሚዲያውን ነው በደንብ እያወራን ያለነውና ቤተክርስቲያን በጣም የምትጠቀምበት ጥቅምም ደግሞ ያለው ነገር እንደሆነ በደንብ አንስተናል ከዚህ አንፃር ይሄን መራግሩ በጣም በርካታ ወጣቶች ይመለከቱታል የሚል ተስፋ አለኝና እንዴት ነው ሚዲያን መጠቀም የሚገባው በተለይ ሶሻል ሚዲያን እንዴት ነው ሊጠቀሙ የሚገባው የቤተክርስቲያን መናን እንግዲህ መምረጥ የማይቻልበት ሁኔታ ያለ ይመስለኛል ሁለቱም አይነት ነገሮች በጎ ያልሆነው ነው ይመጡትና እንዴት ሊጠቀሙት ይገባል እኔ እንደ ጎበዝ የሆነ ሰው ፍቂ ሚዲያ አጠቃቀማችን በተለይ እንደ ክርስቲያን ከኮቪድ በኋላና ከኮቪድ በፊት ብሎ ቢሰራ በጣም ብዙ ልዩነት የሚያገኝ ይመስለኛል እንደ ክርስቲያን የሚዲያ አጠቃቀማችን ኮቪድ ጀምሮ አሁን የኮቪድ ፓንደሚክ ከተነሳበት ጊዜ በፊትና በኋላ የሆነ ራዲካል የሆነ ፈጣን የሆነ ለውጥ ነው ያሳየው ይሄ ፈጣን የሆነ ለውጥ ካስታወስክ ስርዓተ ቤተክርስቲያን ሌሎች ጉዳዮች በቴሌቪዥንና በሶሻል ሚዲያ ይተላለፉ ነበር የጸሎት መርሃ ግብርና የትምህርት መርሃ ግብር ነበር ከዛም በኋላ የትምህርት መርሃ ግብሩን ጨምሮ አገልግሎቶች ኦንላይን መሰጠት የጀመሩበት ጊዜ ነበር በኢትዮጵያ ኦርቶዶክስ ተዋሕዶ ብቻ ሳይሆን በዓለም አቀፍ ደረጃ ይሄ የፓንደሚኩ ሶሻል ሚዲያ አጠቃቀማችን ላይ በተወሰነ ደረጃ ዲፔንደንት እንድንሆን አድርጎናል በዛ ዘመንም አብዛኛው ክርስቲያን ስለ ሃይማኖቱ ሲሪየስሊ ለመማርና ለማወቅ ቁጭ ያለበት ጊዜ ስለነበረ
በተወሰነ ደረጃም ከእግዚአብሔር ጋር ያለንን ግንኙነት እንድንጠይቅ ያደረገን ወቅት ነበር ያ ወቅት እና ካስታወስ ከአብይ ጾም ወቅት ነበረ ቤት ነበር ስግደት የተፈጸመው ሁሉም ሰው በቲቪ ነበረ ስግደት የተከታተለው ቅዳሴ ራሱ ሳይቀር ማለት ነው ሌላ እንደው የሰነ መለኮት ጉዳዮች እንዳናነሳ እንጂ በቅዳሴም በቲቪ ያስቀድሰናል ትምህርት ነበረ በጣም በሰፊውና ክርስቲያኖች በተወሰነ ደረጃ እንደው መንፈሳዊ በሆነው ጉዳይ ላይ ራሱ ሶሻል ሚዲያ ላይ ዲፔንደንት እንዲሆኑ እድል ከፍቷል አብዛኛው በሰንበት ትምህርት ቤትም በሌሎች ቦታዎች ላይ የሚያገለግሉ ማህበረሰባዊ ተቋማት ላይ የሚያገለግሉ ማህበራትና የቤተክርስቲያን አገልጋዮች ሶሻል ሚዲያን ሲሪየስሊ ወሰዱበት ወቅት ቢኖር ነው የኮቪድ ወቅት ነበረ ተልኮ በሰፊው ያደገበት ወቅት ነው ያለፈውን 5 ዓመት ደግሞ እንደምታየው ያደገ ነው የመጣው አልቀዘቀዘም ክርስቲያኖች በዛ ወቅት ላይ ይሄ ተጽዕኖ ቢመጣም በሌላ ወቅትም ደግሞ ትምህርት የመዝናኛ ጉዳዮች በተወሰነ መንገድ ስልክ ላይና ቴክኖሎጂ ላይ ዲፔንደንት የሆነበት ወቅትም ነበር ያ ወቅት አብዛኛው ሰው ቲክቶክ መጠቀም የጀመረው በዛ ወቅት ነው አብዛኛው ሰው ዩቲዩብ ላይ ትምህርት እንደሚሰጥ ትምህርቶችን መከታተል የጀመረበት ወቅት ነው እንደው ከዛ ጊዜ እንኳን ምክንያቱም ወደ ኋላ ከሄድን ብዙ ታሪክ አለ ምክንያቱም ሶሻል ሚዲያ ላይ ትምህርት መለቀቅ ከጀመረ 20 ዓመት አልፎታል ካስታወስክ እኔ እናንተ እንኳን ባደግንበት እድሜ ሶሻል ሚዲያ ላይ ትምህርት ከተለቀቀ ጀምሮ ትላልቅ ምላቸው መምህራን እየተከታተልን ያደግነው አይደለም እንደው በስም እንኳን ለመጥቀስ የመምህር ብርሃኑ አድማስ የዲያቆን ዳንኤል ክብረት የዲያቆን ሄኖክ ኃይሌ ብርሃኑ ጎበና መምህር ብርሃኑ ጎበና ቀሲስ ህብረት ይሽጥላ የነዚህን ትምህርቶች ዩቲዩብ እንኳን ማግኘት ባንችል በፍላሽ እየተቀባበልን የምናይበት ዘመን ነበር እንደዛ ያየንበት ዘመን ነበር እና እንደውም እሱኮ ምንጭ ካለ በቃ ሰንበት ትምህርት ላይ በደንብ ታገለግላለህ ለምን ሰው የማያገኘው ሪሶርስ አለ ስብከት ብትደግም የሚያየው ሰው ዝቅተኛ ነው ዩቲዩብ የመጠቀም እድል በጣም ዝቅተኛ ነበር ዳታውም ያን ያህል አክሰስ አልነበረው የዋይፋይ አገልግሎትም በየቤቱ መተከል የጀመረበት ወቅትና ያደገበት ወቅት ይሄ የኮቪድ ወቅት ነው ስለዚህ ያለፈችው 5 ዓመት በጣም ፈጣን የሆነ ለውጥ ያሳየበት ወቅት ነው በዚህ 5 ዓመትም አብዛኛው የቤተክርስቲያን አገልጋዮች በተወሰነ መንገድ አረሄን ነገር እንዴት ነው መጠቀም ያለብን የሚለውን በተለያየ ቦታ ላይ ትምህርት ሲሰራ ስልጠና ሲሰጥ ፕሮግራም ሲሰራ ነበር እኔ እናንተም ከዛ ነው የምንደመረው ይመስለኛል አሁንስ በውይይታችን ያለፈውን 5 ዓመት በእጅጉ ያደገው እና በተወሰነ መንገድም እዛ ላይ ዲፔንደንት ሆነናል አሁን መጥፎ ነገሩን ከማንሳቴ በፊት እንደው አጠቃቀማችንን እንኳን ስትመለከተው ከመንፈሳዊ ነገር ነው ዓለማዊ ነገር ትምህርት መዝናኛ ምንም ነገር እንደው አሁን ዘመን ያገነነው ነገር ቢባል እንዳለ የሚነሳው ከሶሻል ሚዲያ ኢንፍሉዌንሰር ብትባል ሶሻል ሚዲያ ላይ ነው ተጽዕኖ ፈጣሪ ማለት ነው የገንዘብ ምንጭም ነው በተወሰነ ደረጃ ስለዚህ ወጣቶች በተወሰነ ደረጃ ኢንቨስት ናቸው እዛ ላይ ጊዜያቸውን ያሳልፋሉ አሁን ያለፈውን 2-3 ዓመት ደግሞ በኢትዮጵያም ላይቭ ስትሪሚንግ ተጀምሯል መንፈስ ያልሆነው ይመስለኛል ቃል እግዚአብሔር ያልገባበት ብቸኛ ቦታ ላይቭ ስትሪሚንግ ይመስለኛል አሁን ላይቭ ስትሪም የሚያደርጉ መንፈሳዊ መምህራን የሉም እንጂ በሁሉም ስፊርስ ላይ ሚዲያዎች ላይ ቃል እግዚአብሔር አለ ይሰጣል እና አሁን ያን ስትመለከት ወጣቱ በሙሉ አንዱ የህይወቱ ክፍል አድርጎ ተቀብሎታል እንደውም ሶሻል ሚዲያ ላይ የሌለ ሰው ጤናማም ሰው አይመስለኝም ምን ሆነ ነው ደና ነው ይባላል አይደለ ሶሻል ሚዲያ ላይ እኮ የለሁም ምናምንና ዲቶክስ እያረኩ ነው የተወሰነ ጊዜ ርቅ ያለው ካለም እናከብራለን የሆነ ሰውን ማለት እንደው ፈቃዱን በተወሰነ ደረጃ መቆጣጠር ይችላል ማለት ነው ተብሎ ያ ሰው ይከበራል ምክንያቱም እኛ ማንቆጣጠረው ነገር ስለሆነ አሁን እጃችን ላይ ያለፉትን 5 ዓመቶች በተወሰነ ደረጃ የምንጠቀማቸው መተግበሪያዎችም እየጨመሩ መጥተዋል ካስተዋልክ ከ2020 በፊት መተግበሪያዎቹ ጥቂት ነበሩ ወይ ፌስቡክ ነው ከበዛ ቴሌግራም ይጠቀማል ቴሌግራም ላይ 2018 ነው 2017 ነው ሰው መጠቀም የጀመረው አሁን ኦልሞስት አብዛኛው ሰው ቴሌግራም ይጠቀማል ቴሌግራም የማይጠቀም ሰው የለም እንደምታውቀው በመሰረቱ ራሺያዊ የሆነ ሰው ነው የመሰረተው እና በዚህ በአፍሪካ ሀገራት ላይ በጣም ዲፔንደንት ነን ቴሌግራም ላይ ዋትስአፕ ላይ እንደዚህ የመሳሰሉት ላይ እና እንግዲህ አጠቃቀማችንን ስታየው በብዙ አይነት የተከፋፈለ ነው በመንፈሳዊው ስታየው ከኮቪድ በኋላ በእጅጉ እንዳደገ ነው ብዬ ነው ማስበው እኔ እንዳልኩ ከላይቭ ስትሪሚንግ ውጪ ሁሉም ቦታ ላይ ቃል እግዚአብሔር ይሰጣል ከዛ ውጪ ትምህርት መዝናኛ የህይወት አስፔክቶች በሙሉ ሰው ምን በላ ምን ጠጣ ራሱ እዛ ላይ ይተላለፋል እና በተወሰነ መንገድ አሁን ቀደም እንደተናገርከው ዘመኑ የአቴንሽን ዘመን ነው የሰው ልጅ ድብቅ መሆን የማይችልበት ዘመን ላይ ደረስ ይመስለኛል ድብቅ ሽሽግ
እና ቀላል ሲምፕል መሆን የቀረ ይመስለኛል አሁንና ያ ሶሻል ሚዲያ የሚያመጣው ይሄ አንዳችን ህይወት በጥልቀት የማየት ጉዳይ ከፍ ያለ ስለሆነ በተወሰነ መንገድ ተመሳሳይ ሆኖ ሁላችንም ወደ ተመሳሳይ ጎዳና የሄድንበት ወቅት ነው ህይወትና ተጽዕኖ በጣም ከፍተኛ ነው የክርስቲያኖችን አጠቃቀም ግን ስንመለከት መንፈሳዊ ባልሆነው ጉዳይ ላይ ይሄ ነው የሚባል መስመር የለው አሁን ሌሎች አብያተ ክርስቲያኖች አሉ የክርስቲያኖች አጠቃቀም ላይ ቀኑን አይወጡ አሁን የካህናት አጠቃቀም ላይ የጳጳሳት አጠቃቀም ላይ የምእመናን አጠቃቀም ላይ በተወሰነ ደረጃ አስተዳደራዊ የሆነ ቀኑናዊ ትእዛዛትን ያወጡ ቤተክርስቲያኖች አሉ እኛ ቤተክርስቲያን እንደዛ አላደረገችም ከሁለት ሳምንት በፊት ካስታወስክ ለቤተክርስቲያን አገልግሎት የገቡ ካህናት ስልካቸውን እንዳይጠቀሙ ቀኑን አውጥታለች እንመጣበታለን ያ መጥፎ ተጽዕኖ የመጣበት ደረጃ ነው ነገር ግን ይሄ ነው የሚባል ልክ የለው አሁን አንድ ፖድካስት 2 ሰዓት እስከ 5 ሰዓት ሊፈጅ ይችላል የሚመለከት ሰው አለ አንድ ቲክቶክ በአልጎሪዝሙ 30 ሰከንድ ወይም 1 ደቂቃ ሊሆን ይችላል ቲክቶክ ላይ ከ5 ሰዓት ከ6 ሰዓት በላይ ልትቀመጥ ይችላል መተግበሪያው የሚሰጥህ አልጎሪዝም ወይም ደግሞ አልጎሪዝም ማለት ያ መተግበሪያ አንተ እንድትጠቀም ይሰራልህ ዩዘር ፍሬንድሊ የሆነ አንተ ከመጀመሪያ የምታገኘው የመተግበሪያው ቅርጽ አለ ላይክ ሼር ምናምን ልታደርግ ትችላለህ አንተ ኢንጌጅ የምታደርግበት ሚዲየም አለ ድምጽና ምስል ሊሆን ይችላል ድምጽ ብቻ ሊሆን ይችላል ፎቶ ሊሆን ይችላል ሌሎች ነገሮች እነሱ ነገሮች ካንተ አይምሮና ካንተ አቴንሽን ጋር ያላቸው ኢንጌጅመንት የተለያየ ነው እኔ እናንተ ዩቲዩብ ላይ ወይም ደግሞ ይሄ በሚለቀቅበት በማንኛውም ቦታ ላይ ድምጽና ቅጂ ነው ያስተላልፈን ያለ ነው ስለዚህ ይሄን ሊቀበሉ በሚችሉ መተግበሪያዎች ላይ ነው የሚቀበረው ክርስቲያኖች ድምጽና ቅጂ ድምጽም ምስልም በሚለቀቅባቸው ቦታዎች ላይ በሙሉ ያላቸው አጠቃቀም የተለካ ነው የሚባል አይደለም አሁን 5 ሰዓትም ቀርተህ ብትለቀው የሚያየው ሰው አለ 30 ሰከንድም ለቀህ ቀርተህ ብትለቅ የሚያየው ሰው አለ ይሄ እኮ ሊያስተነግጥ ይገባል አይደል የሆነ ያስገርማል ራሱ ቁጭ ብሎ ለ5 ሰዓታት ለ6 ሰዓታት አንድ ሰው ቁጭ ብሎ አንድ ፕሮግራም የማየት አቅም አለው አሁን ሰዓት ላይና አጠቃቀማችን የተመጠነ ነው ለማለት ይከብዳል አስቸጋሪ ነው ያለው ተጽዕኖም ከፍተኛ ነው በመንፈሳዊም በዓለማዊም ቦታ ላይ ምናነሳው ይመስለኛል ወደ ኋላ ላይ ያነሳ ነው እንሄዳለን ተከታተል ያላችሁት በዘንስር ሚዲያ በየሳምንቱ ሰኞ የተዘጋጀ የሚቀርብላችሁ ቤተክርስቲያን በዚህ ጉዳይ የተሰኘው አምዳችን ነው ዛሬ ከዲያቆን በረከት ጋር ነው ያለውትኝ ሚዲያን አጠቃቀምን በተመለከተ የቤተክርስቲያን ትምህርታችን ምንድነው ያለፉት ውፊቶችን በያነሳን አባቶቻችን በነበሩበት ዘመን እንግዲህ ሚዲያ ሶሻል ሚዲያው ብቻ አይደለም ብለናል እንዴት ዘመንን ዋሽተው ይኖሩ እንደነበር ያሉትን ጠቅለል ያሉ ሐሳቦች በማንሳት ላይ ነው የምንገኘውና ወደ ቀጣይ ሐሳብ እንሄድና ቤኪ እንግዲህ አሁን ላይ ሶሻል ሚዲያ ላይ እንግዲህ የሚመጡ ነገሮች በጣም ብዙ ናቸው እንዴት መጠቀም አለባቸው የሚሉትን ነገር አይተናል መምረጥስ የሚገባው እንዴት ነው ነጣላ ያደረጉ የቤተክርስቲያን ትምህርት የሚያስተምሩ የበዙበት ዓለማዊ ስራ የሚሰሩ የበዙበት ግን ለትክክለኛ የቤተክርስቲያን ልብሷን እንጂ ትምህርቷንም ያላዩ ሰዎችም ያሉበት ዘመን ነውና የሚጠቀሙ ወጣቶች የሚጠቀሙ ሰዎች መምረጥስ እንዴት ነው ያለባቸው እንግዲህ በሚዲያው ዓለም ላይ ገና ቡም አርጎ ፈንድቶ አልተረጋጋም ጉዳዩ ስለዚህ ሚዲያ ሊትረሲ ወይም ደግሞ አሁን ዜናውን መርጠን የምትሰማው ሁሉንም የዜና አውታሮች መከታተል አትችልም በተወሰነ ደረጃ ኒውስ ሊትረሲ አለ ማለት ነው አንተ ራስህ ልክ እንደሰው ትቆጣጣራለህ የምትሰማው የዜና አቅራቢ አንድ ፔጅ ሊኖር ይችላል ማትሰማው ደግሞ አለ ልክ እንደዛው ሚዲያ ላይ የሆነ የተወሰነ ደረጃ ሚዲያ ሊትረሲ ያስፈልጋል የተለቀቀው ነገር በሙሉ ለግባት አይውል አንድ ሰው የተለቀቀው ነገር በሙሉ ማስገባትም አይችልም ህይወት ዘመኑን በሙሉ የሚፈጅ ነው ጤናማም አይሆንም ወደ ቤተክርስቲያን ስንመጣ የትኛው ትክክለኛ የቤተክርስቲያን ድምጽ የትኛው ትክክለኛ ያልሆነ የቤተክርስቲያን ድምጽ ለመለየት የሚያስችል ደረጃ ክራይቴሪያ መለኪያ የለም ምዕመኑ ጋም የለም የሚለቀው አካልም ቅድመ ሁኔታ አላስቀመጠለትም ቤተክርስቲያኗ ሚዲያ ላይ ያላትን ፕሬዘንስ ቤተክርስቲያን ሚዲያ ላይ እንዳላት ፕሬዘንስ ቀንና በዚህ መንገድ ነው መሆን ያለበት ብላ አልቀነነችም ለምዕመኖቿ ማላወጀችም ስለዚህ የቤተክርስቲያን የሆነ ድምጽና የቤተክርስቲያን ያልሆነ ድምጽ የሆነውን ለመለየት ከምዕመኑ ያለፈ ሌላ ምንም አሳይመንት የለውም በቃ ምዕመኑ ነው ያለው ሲቀመጥ ከስልኩ ጋር ያለው ኢንጌጅመንት ነው እሱን የሚወስነው ቤተክርስቲያን አልወሰነችለትም
የትኛው ምን እንደሆነ የቤተክርስቲያን ድምጽ የመለየት ድሉ ዝቅተኛ ነው እንግዲህ የቤተክርስቲያን ጉዳይ ላይ ስናተኩር ያው እናንተ በሰፊው የሚመለከተንና የምናገለግልበት ቦታ የቤተክርስቲያኑ ጉዳይ ስለሆነ ማለት ነው ባለማይ ቦታ ላይ ሰው የሚያየው ካልመረጠ ያው ምንም ነገር ሶሻል ሚዲያ ላይ ይገኛል እጅግ ክፉ የሆነ ነገር ማለት ህይወትን የሚያበላሽ ክፉ የሆነ ነገርም ከሶሻል ሚዲያ ይገኛል ህይወትን የሚያለመልም ትምህርትም የሆነ ነገርም ይገኛል እሱን መምረጥ አለባቸው ሚዲያ ሊትረሲ ያስፈልጋል ብናል በቤተክርስቲያንም ደግሞ አሁን መለኪያ የለውም ክራይቴሪያ የለውም ብያለሁ ፍቂ አሁን የትኛው ነው ያሬዳዊ መዝሙር ብለህ የምትለካው አንተ ነህ በየቀኑ አዳዲስ መዝሙር ይወጣል እኔ ቤቴ አውደ ምህረት ማዘጋጀት ይችላል ምንም ችግር የለም መለቀቅ ይችላል በማንኛውም ስም ላይ ከፍቼ በበረከት አለምሸትነት መውጣት ይችላል እና ያ ከቁጥጥር ውጪ የሆነ አገልግሎት አመጣል አሁን ይሄ ልንቆጣጣረው ስለማንችል ኃላፊነቱ የተጣለው አንድ ግለሰብ ምመኑ ላይ ስለዚህ አሁን እኔ እናንተ መወያየት የምንችለው ቤተክርስቲያን ምን ማድረግ አለባት ተቋማት ምን ማድረግ አለባቸው ምናም ብለን ሳይሆን ወይም ደግሞ በቀኖና ደረጃ ቤተክርስቲያን ምን አውጃልናለች የሚለውን አንስተን ሳይሆን መወያየት የምንችለው እንደ ቤተክርስቲያን ልጆች አንድ ግለሰብ ራሱን እንዴት መጠበቅ ይችላል የሚለው ላይ ነው ሶስት መሰረታዊ ጉዳዮችን ላንሳ እዚህ ላይ ይሄን ሊደነግጉ የሚችሉ የመጀመሪያው መሬት ላይ ካለችው የቤተክርስቲያን ህልውና ካላት አገልግሎት ካላት አጥቢያ ላይ ጀምሮ እስከ ጠቅላይ ቤተ ክህነት ድረስ ያለውን መሬት ላይ ያለችውን ተልኮ ላይ ያለችውን ቤተክርስቲያንን ማወቅና በስርዓት አምልኮቷ የማይሳተፍ ሰው ወይም በትክክለኛው መሬት ላይ ያለውን ወደ መሬት ላይ ያለውን የሚተላለፈውን ድምጽ ያልሰማ ሰው ሚዲያ ላይ ባለው ብቻ ቤተክርስቲያንን ማግኘት አይችልም ቤተክርስቲያን ሚዲያ ላይ ያላት ፕሬዘንስ ሆሊስቲክ ነው ማለት አንችልም ሙሉ ነው ማለት አንችልም ምክንያቱም ሚስጥራት ስለማይሳተፉበት ሚስጥራትን ስለማንፈጽም እዛ ላይ ስለዚህ የሚተላለፈው ሚዲያው በሰጠን ልናስተላልፈው በመንችለው ብቻ ነው በዚህ ድምጽና ምስል ማስተላለፍ ብቻ እንደምንችለው ማለት ነው ስለዚህ ውስን ነው የተገደበ ነው ቤተክርስቲያን በመላእቷ የምትገኘው አጥቢያ ላይ ስለዚህ አጥቢያ ላይ አገልግሎቱን መፈጸም አገልግሎቱን መከታተል የማይችል ሰው ቤተክርስቲያን ሙሉ ለሙሉ ሚዲያ ላይ አገኛታለሁ ብሎ ማመንም የለበትም መጠበቅም የለበትም መንፈሳዊ ህይወቱ መሰረት ሊያደርግ የሚችለው መሆን ያለበት አጥቢያው ላይ ነው አጥቢያ ተልእኮ ያንድን ምእመን ሙሉ መንፈሳዊ ህይወት መፈጸም ከክርስትና ጀምሮ እስከ ግባተ መሬት ድረስ የሚፈጽመው አጥቢያ ላይ ስለዚህ አጥቢያ ላይ መሰረት ያደረገ መንፈሳዊ ህይወት ያስፈልጋል አጥቢያ ላይ ቅዳሴ የሚቀደስበት ሚስጥራትን የምትሳተፍበት የምትገለገልበት የምታገለግልበት ላይ ማለት ነው ከዛ ጭማሪ መሆን አለበት የሚዲያ ተልእኮ ማለት ነው ወይም ደግሞ የምትቀበላቸው ሌሎች ማንኛውም መረጃዎች አንድ ሰው በለቱ ቅዳሴ ላይ የተላለፈውን ትምህርት በለተ ሰንበት ካልሰማ በለቱ ሶሻል ሚዲያ ላይ ከፍቶ ዛሬ በዚህ ጉዳይ ላይ ይሄ መምህር ምን አስተምሯል ብሎ መስማቱ ከቅዳሴ ላይ ተሳትፎ እንደመስማቱ እኩል ተደርጎ መታየት የለበትም ጭራሽ አይገናኝ አንተ አካልህ ያስፈልጋል እኮ ቤተክርስቲያን ሙሉ ናት ስንል ያንተ በመላት የምትገለገልበትም መሆን አለበት ስለዚህ መንፈስህ አካልህ ነፍስህ ያስፈልጋል በዛ ቦታ ጋር በቤተክርስቲያን ላይ መገኘት አለበት ህሊና አንደበትህ ሰውነትህ ነው በዛ አገልግሎት ውስጥ የሚያልፈው ስለዚህ በተወሰነ መንገድ ኢንጌጅ የሚያደርግ ለምሳሌ ሌላ ስራ መስራት ይችላል ስብከት ከፍተህ እኮ በተወሰነ ደረጃ የሚገለገለው የሆነ አካል አይደለም መንፈሳዊ ሊሆን የሚገባው ቤተክርስቲያን ሙሉ ሰውነትህን ነው የምታገለግለው አንተ በሙሉ ሰውነትህ ነው ቤተክርስቲያን የምትሄደው ስለዚህ ያ ሙሉ የሆነ አገልግሎት በቤተክርስቲያን ካልተፈጸመ ሶሻል ሚዲያ ሙሉ ሊፈጽም አይችልም ስለዚህ የቤተክርስቲያን አውደ ምህረትን የማይከታተል ሰው ሶሻል ሚዲያን እንደ አውደ ምህረት መከታተል አይችልም አሁን አውደ ምህረቱ ማለት ሶሻል ሚዲያ አውደ ምህረቱ ነው እና ይሄ ማለት ከቤተክርስቲያን ተልእኮም ከኦርቶዶክሳዊ ማንነቱም ሊገነጥለው ይችላል በዛውም ልክ ተጽዕኖ ስለተደረገብን ነው ይመስለኛል የሆነ ጥላ አለ ያጠላብን በተወሰነ ደረጃ ቃሉ ላይ ብቻ ይማተኮር ማለት ነው ሚስጥራተ ቤተክርስቲያን የመርሳት ማለት ነው እና በተወሰነ ደረጃ ያ ክርስቲያኖችን መንፈሳዊ ህይወታቸውን ከኦርቶዶክሳዊነት እንዲወጣና ቃሉ ላይ ብቻ የማተኮር ጸባይ ሚስጥራትን የመተው ጉዳይ የፕሮቴስታንት ጸባይ እና በተወሰነ ደረጃ ወደዛ እንድናጋድል አርጎናል እና አጥቢያ ላይ ያለውን ነገር ከረሳኸውና መሬት ላይ ያለውን ነገር ከረሳኸው ቤተክርስቲያን ይቺናት የምትለው ላይ ዲሉድነ እርግጠኛ አይደለህም እና ቤተክርስቲያን የት እንዳለች በእርግጠኛ ልትናገራቸው ትረሳታለህ እና ከሪያሊቲ መሬት ላይ ካለው ነባራዊ ሁኔታ የመላቀቅ እድልህም ከፍተኛ ነው ስብከትና መዝሙር እየሰማ ደህና ነኝ ብለህ ልታስብ ትችላለህ መሬት ላይ ካለው ሁኔታ እየተላቀቅ ስለምትመጣ ስለዚህ የመጀመሪያው ደረጃ አንድ ግለሰብ ሶሻል ሚዲያ ላይ ያለው ሁኔታ ሲከታተል አጥቢያ ላይ ካለው ሁኔታ ነው መጀመሪያ ያለበት
አጥቢያ ላይ ያለው ሁኔታ ከረሳ ሚዲያ ላይ የሚተላለፈው ነገር በሙሉ ጥያቄ ምልክት ውስጥ ይገባል። ማህሌቱን አጥቢያው ላይ ሄዶ ማመስገን እየቻለ በሶሻል ሚዲያ የሚከታተል ከሆነ ይሄ ሰው በጣም ብዙ የእግዚአብሔርን በረከቶች ነው ያጣለው፣ ስንፍናውን ነው ያስተጋባ ያለው እውነቱን ለመናገር። ሁለተኛው እንደ መለኪያ መሆን አለበት የምለው የቤተክርስቲያን ኦርቶዶክሳዊ ማንነት መረሳት የለበትም። ምን ጊዜም ቤተክርስቲያን ቃሏ ብቻ ሳይሆን ዋናው ነገር ቤተክርስቲያን ስንል ህይወቷና አስተምሮዋ ነው። አሁን እንግዲህ ከህይወቷና ካስተምሮዋ ውጪ የሚስተጋባ ነገር በሙሉ አንተን ከመሰረታዊ የቤተክርስቲያን ማንነት ሊያርቅ የመጣ ነገር ነው። አሁን ለምሳሌ ህይወቷና አስተምሮዋ ነው ማለት ምን ማለት ነው? በቤተክርስቲያን አንዱ በግባት መልክ የሚቀርበው እንደ ግባት ነው የሚታየው ራሱ ቃለ እግዚአብሔር ሚዲያ ላይ አሁን አይደለም አሁን ቃለ እግዚአብሔር ስብከት እንደ ግባት ነው የሚታየው እና ማሞያ ነው እውነቱን ለመናገር ልክ እንደ ማሞያ ነው ቃለ እግዚአብሔር የምናስበው። አሁን ፍቄ እንግዲህ በስነ መልኩት ትምህርት ቤት አንተ ምሩቅ ነህ መምህር ነህ። ቤተክርስቲያን እንደ መምህር አክኖሌጅ አርጋለች እና ስታስተምር አውቃ እውቅና ሰጣ አጥቢያ ላይ የምታገለግል ሰው ነህ እና በሥርዓተ ቅዳሴ በአምልኮት የተሰበሰቡ ክርስቲያኖች ነው የምታስተምረው በአብዛኛው ጊዜ እንግዲህ ሳውቅህ ማለት ነው። ወይም ደግሞ እዛው አጥቢያ ላይ እውቅና በሰጠችው በሰንበት ቤት አገልግሎት ነው የምታገለግለው ወይም በሌሎች ቦታዎች ላይ ተልእኮ ልትፈጽም ትችላለህ። ያን ምእመን ሄደህ ስታገለግለው ቀጥታ ግብህ በዛ አጥቢያ በዛ ቦታ ላይ ያለው ምእመን ከምስጢራተ ቤተክርስቲያን እንዲሳተፍና ቃሉና ሚስጥሩን ተቀብሎ በአንድነት እግዚአብሔር እንዲያውቅ ማድረግ ነው። የሆነ ቦታ ላይ እንዲደላደለ ማድረግ ተልእኮ የለህም። ቤተክርስቲያን አልሰጠችህም። ቃሉን ከምስጢራቱ አትነጥልም፣ ምስጢራቱን ከቃሉ አትነጥልም። አንዱ ላይም ኢንፈሲስ አትሰጥም። የሆነ የተለየ ኢንፈሲስ የምትሰጠው ነገር የላትም እና ሥርዓተ ቅዳሴውን ስትመለከተው ሥርዓተ አምልኮቱን ስትመለከተው በአጠቃላይ በመላእቱ ያሬድንም ጨምሮ ቅዱስ ያሬድንም ጨምሮ በሙሉ ስትመለከተው ወደ ምስጢራቱ የጠቆመ ነው። ቃል እግዚአብሔር ነው የሚያዘ ነው። አምልኮታዊ ዶክሶሎጂካል የሆነ ጠባይ ያለው ሶሻል ሚዲያ ቶታሊ ከዚህ እንድትርቅ ያደርጋል። ይሄን አንዴ አስመር ልንነገር የሚገባው ነገር መዝሙር መስማትና መዝሙር መዘመር ሶሻል ሚዲያ ላይ አሁን የሚዘጋጁ ዘመናዊ ከ1980 ጀምሮ ያሉት መዝሙሮች የቤተክርስቲያን ሥርዓተ አምልኮትን የሚተኩ አይደሉም። በፍጹም አይገናኝም። እሱ ሌላ ነገር። አሁን ከ1980 በኋላ ነው መሳሪያ የተጠቀመ የቤተክርስቲያን አገልግሎት ከ1970 እና 80 ጀምሮ ነው አይደለም በዛ የመጣው። አሁን አንድ ግባት ሶሻል ሚዲያ ላይ ደግሞ የምናገኘው መዝሙር ነው። አንተ ቤተክርስቲያን እንደ ኦርቶዶክሳዊ መምህር ተልእኮ ስትሰጥህ ከምስጢራትም እንድትሳተፍ ምእመናን ቃሉንም እንድትመግባቸው ነው። ፍቄ ዲያቆን እንደመሆነ ትቀድሳለህ፣ በተልእኮም ደግሞ ዲቁናህም ያዛሃል። ከቤተክርስቲያንም ተቋም ተልእኮ ተቀብላል ታስተምራለህ። ይሄ የቤተክርስቲያን ተልእኮ ሙሉ ተልእኮ ነው። እኔ አሁን ሶሻል ሚዲያ ላይ ብቻ ማስተምር ቢሆን ብለን እስቲ ኬስ ሴናሪዮ እንስራ። ለዚህ ሶሻል ሚዲያ ላይ ብቻ ማስተምር ቢሆን መሬት ላይ ያለውን ምእመን ከረሳሁት እኔ ቨርቹዋል ፕሪቸር በሆነ ማለት ነው። ቨርቹዋል ፕሪቸር ነው የሚባለው ዩዥዋሊ እንትና ቨርቹዋል ፕሪቸር ነው ይባላል። ቨርቹዋል ፕሪቸር በሆን በቨርቹዋል ፕሪቸርነቴ ሚስጥራት የትኛውንም ሚስጥር ሳልፈጽም ክርስቲያኖች ቃሉን በመማራቸው ብቻ እግዚአብሔርን ያገኙታል የሚል እምነት ይዤ ነው ማስተምር። ይሄ ማለት ኦርቶዶክሳዊ ከሆነው መሰረታዊ የሃይማኖቴ አስተምህሮና አስተሳሰብ ፍሮኒማ ርቅ ያለው ማለት ነው። አፍርሻለሁ ጉዳዩ እና በተወሰነ መንገድ የተወሰነ ቦታ ላይ ቃል እግዚአብሔርን ሰምተው በቃ እግዚአብሔርን አግኝተናል ብለው የሚመለሱ አካላትን ነው መስል። ኦርቶዶክሳውያን እንደዛ አይደለም። ኦርቶዶክሳውያን ከዛ በጣም የራቁ ናቸው። ቃሉ ከምስጢራቱ ምስጢራቱ ከቃሉ ሳይነጥሉ የያዙ ናቸው። ስለዚህ ሚዲያ በተወሰነ መንገድ መሃል ላይ እዚህ ላይ የገባ ይመስለኛል። እዚህ ላይ ተጽዕኖ አድርጓል። ስለዚህ ክርስቲያኖች ምስጢራትንና ቃሉን አንድ ላይ መያዛቸውን ሁሉ ጊዜ ራሳቸውን ሊገመግሙ ይገባል። በተወሰነ መንገድ ቃሉ ላይ ብቻ ዲፔንደንት መሆን አስተምህሮ ላይ ብቻ ዲፔንደንት መሆን ተግባራዊ ክርስቲያን አያረግም። ተግባራዊ ክርስቲያን የሚያደርገው በቤተክርስቲያን የምትፈጸመው አምልኮ እንዴ በተወሰነ ደረጃ እኮ በተግባር ካህንም ሊመለከት ይገባል። ቨርቹዋል ፕሪቸር እኮ ምእመኑ ምን ይሁን ምንም ላያውቅ ይችላል። ሰሚው በምን ደረጃ ቃሉን ይቀበለው አይቀበለው ምንም እርግጠኛ አይደለም። ቃልዮት ያሰማ መባሉንም አያውቅም። ያው ቨርቹዋሊ ነው ያለው። ኮሜንት ላይ ላይክ ሊያደርግ ይችላል ወይም ደግሞ ኮሜንት ላይ የተሰጠውን ነገር ነው የሚመለከተው፣ እሱን ነው የሚያየው። ስለዚህ በተወሰነ ደረጃ ግንጥል ነው እና የፕሮቴስታንት ጥላ ያጠላበትም አይነት ባህሪ አዳፕት እንድታረግ ያረጋል። ምክንያቱም ይሄ ፕሮቴስታንት ስል በሰፊው የኮነንኩ ሳይሆን ቃሉ ላይ ብቻ ኢንፈሲስ የመስጠት ጸባይ በፕሮቴስታንት ቤተክርስቲያን ላይ የምንመለከተው ጸባይ ስለሆነ ነው አይደለም። አዳራሽ ውስጥ ተሰብስበህ ወይም ደግሞ የሆነ ስፍራ ላይ ተሰብስበህ ቃሉን ሰምተህ ተለያየህ ማለት አምልኮ ተፈጸምክ ማለት ነው። ቤተክርስቲያን አምልኮ ተፈጸመች ማለት
ቃሉን ሰምታ ወይም ደግሞ የሆነ መምህር ተናግሮ ሄድክ ማለት ብቻ አይደለም ያ ፍጹም ኦርቶዶክሳዊ አይደለም አንድ ጉዳይ ኦርቶዶክሳዊ እንዲባል ቃሉ ከሚስጥራቱ ጋር ሚስጥራቱ ከህይወት ጋር አንድ ሊሆን ይገባል ስለዚህ በሥርዓተ ቅዳሴ ስትመጣ የዝግጅት ክፍል ካለቀ በኋላ ቃል እግዚአብሔር ትምህርት ሃይማኖት ይሰጣል ምስክርነት ተሰጣለህ ምስክርነቱ ካለፈ በኋላ አኮይተ ቁርባን ብሎ ካህኑ ያቆርባል ከዛ በኋላ አንተ እሱን ህይወት ሆኖኛል ብለህ ተመሰክር ወደ ዓለም ትሄዳለህ ስለዚህ እነዚህ ሶስት ነገሮች አንድ ላይ አሉ ለዛ ነው ቅዳሴ የመንፈሳዊ ህይወት መሰረታዊ አንድ ቦታ ተደርጎ የሚነገረው ይሄን የቤተክርስቲያን አንድ አይደንቲቲ መለዮ የምትመለከትበት ቦታ ነው የአባቶች አስተምህሮ የአባቶች ህይወት ገዳማዊ ህይወት ሌሎችም በሙሉ ብትመለከተው እነዚህን ሶስት ጸባዮች አንድ ላይ ያዙ ናቸው ቃሉን ከህይወቱ ህይወቱን ከሚስጥራቱ ልትነጥለው አትችልም ስለዚህ እዚህ ጉዳይ ላይ ሚዲያን ስታስገባው ሚዲያ ጉዳዩን ዳይሴክት ያደርግና አንዱ ላይ ብቻ ኢንፈሲስ እንድትሰጥ ያደርጋል ለምን ቨርቹዋል እስከሆነ ድረስ ተግባራዊ የሆነውን ሳክራመንትስ ሚስጥራት እንድትፈጽም ቤሪየር ስለሚሆን ስለዚህ አንዱ ላይ ብቻ ትንጠለጠላለህ ለዛ የማይመች ለክርስቲያኑ እኔ ይመስለኛል ዘመናዊ ከሆነው አናኖር ጋርም የተመቸ ሆኗል ይሄ አይደለም እኔ እናንተ የሙሉ ሰዓት ሰራተኛ ከሆነን እየደከመን ቤት መንገባ ከሆነ ቤተሰብ እናስተዳድር ከሆነ በተወሰነ ደረጃ ለመንፈሳዊ ህይወቴ ደና እንደሆንኩ ሊያሰማኝ የሚችለው ነገር ነው የምጠቀም ስለዚህ ቃል እግዚአብሔርን መንገድ ላይ መስማት እንደዚህ ተመራጭ ሆኗል ስለዚህ በቀላሉ የደረሰ ነገር ያ ቀላል የሆነውን ለኔ አሁን ለዚህ ዘመናዊ ለምለው ህይወቴ አዳፕት ማድረግ የምችለው ስለሚሆን ስብከቶች በ200,000 በሚሊዮኖች የሚቆጠር ቪው ቢኖራቸው እንኳን በሚስጥራት ህይወት ጋር የተነጠሉ ከሆኑ ያ ምእመን ስቲል ኦርቶዶክሳዊ ከሆነ ህይወት ውስጥ ውጪ መሆኑን ሊያስተውል ይገባል ቤተክርስቲያን በተልኮዋ የምታስተምረው አኮርዲንግ ቱ ስክሪፕቸርስ የምታስተምረው በመጽሐፍት የምታስተምረው ትምህርት የምታረጉመው ትምህርት ሚስጥራትን መሰረት ያደረገ መሆን አለበት እስቲ አንድ ሌላ ኤግዛምፕል ልስጥ እኔ እናንተ ይሄን መጽሐፍ ቅዱስ ከፍተን እንደው በደንብ ያብራራ ነው የተነተን ነው ብዙ አባቶችን እየተጠቀስን ልንነጋገር እንችላለን ቪዲዮ ተቀርጾ ሊለቀቅ ይችላል ይሄ አንድ ሰው ዛሬ ሥርዓተ ቅዳሴ ላይ ቁምና ስማ ተብሎ በዲያቆኑ ታጅቦ በዜማ ካህኑ አንብቦለት ሰምቶ ተተርጉሞለት ወደ ቤቱ ሄዷል እኔ እናንተ ቁጭ ብለን ዲያሎግ አድርገን በሚዲያ የተመለከተው ሰውና ያ ሰው ተመሳሳይ አይነት ትምህርት ነው ያገኘው ብለን ካሰብን የኦርቶዶክሳዊነት መሰረታዊ ጠባይን የመረዳት ችግር አለ ማለት ነው ይሄ እኔ እናንተ ቁጭ ብለን ጥቅስ አንስተን ተዋይተን ጨርሰን ልንለያይ እንችላለን ሥርዓተ አምልኮት ላይ ቃሉ በተመሳሳይ መንገድ ይተረጎማል ይነበባል ይሰማል እና ህይወት እንዲሆንህም አብሮ ከቁርባን ጋር ይሰጣል ነባቤ ቁርባንም አለ የሚሰጣ አብሮ እነዚህ ከነጣጣላቸው እነዚህ ሁለቱ ነገሮች ተመሳሳይ ተመሰሉ ምእመን ላይም ተመሳሳይ አይነት ኢፌክት አላቸው ተጽዕኖ አላቸው ብለን የምናስብ ከሆነ መሰረታዊ የሆነ የኦርቶዶክሳዊ መረዳት ችግር አለ ማለት ነው ሁለቱ በፍጹም ተመሳሳይ ሊሆን አይችልም ሁለቱ የሚፈጥሩት ኢንቫይሮንመንትም ተመሳሳይ አይደለም ሁለቱ በምእመኑ ላይ የሚያመጡትን ለውጥ ተመሳሳይ አይደለም እኔ እናንተ ምእመኑን ኤጁኬት እናደርገው እንችላለን ልናስተምረው እንችላለን ህይወቱ ላይ ግን ያለን ተጽዕኖ ቅዳሴ ላይ ሆኖ ቃሉን በአምልኮት መሃል እንደሰማው ሊሆን አይችልም ስለዚህ ያ ነው ኦርቶዶክሳዊ ግን በተወሰነ መንገድ አዳፕት ማድረግ ስላለብን አሁን ቀደም ብለናል ሚዲያው የመጣው በቪዥዋል ኢሜጅ ድምጽ ስለሆነ አዳፕት ማድረግ ስላለብን በተወሰነ መንገድ መልእክት ለማስተላለፍ ቃል እግዚአብሔርን በዚህ መንገድ ልናገረው እንችላለን መሬቱ ግን ሊረሳ አይችልም ሁለተኛው መርህ ቀደም የተናገርኩት መሬት ላይ ካለችው ቤተክርስቲያን መሬት ላይ ማለት ሄደን አጥቢያችን ላይ ከመናገለግልበት ቤተክርስቲያን ባለፈ ክርስቲያኖች ሊኖራቸው የሚገባው መርህ ይሄ ነገር ኦርቶዶክሳዊ ነው አይደለም ለሚለው መለኪያ ያስፈልጋቸዋል ክራይቴሪያ ያስፈልጋቸዋል ለዛ ያ ክራይቴሪያ ሚስጥራትን ህይወትንና ቃሉን አንድ ላይ የያዘ መሆን መቻል አለበት ነው ሶስተኛ የማነሳው የመጨረሻው አንተ ራስህ እንደ ክርስቲያን መንፈሳዊ ፈሊጥ አለ ወይም ደግሞ ዲሰርንመንት እንለዋለን መንፈስን ሁሉ ለዩ ይለናል ዮሐንስ በመጽሐፍ ቅዱስ ላይ አይደለም መንፈስን ሁሉ ለዩ ይገባል እና ክርስቲያኖች እነዚህን ሁለት ከላይ ያልኳቸውን መሰረታዊ ነገሮች በስነ ስርዓት የሚከታተሉ ከሆነ መንፈሳዊ የሆነ ፈሊጥ አላቸው ዲሰርንመንት ያመጣል ሁሉም የሚሰሙትን ነገር የሚቀበሉ አይሆኑም የሚጠቅማቸውና የሚጎዳቸውን የሚለዩ ይሆናሉ ስለዚህ ክርስቲያኖች ያንን መንፈሳዊ ፈሊጥ ገንዘብ ለማድረግ የሚበጀኝ ምንድነው የማይበጀኝ ምንድነው የምከተለው ነገር ምንድነው ማልከተለው ነገር ምንድነው የምከተለው ስል ራሱ ሶሻል ሚዲያ ላይ የምንጠቀመው ቃል ፎሎ የሚል ስለሆነ ማለት ራሱ የሚፈጥረው ራሱ ሜንታሊ ሌላ ተጽዕኖ አለና በተወሰነ ደረጃ የእንትና ሰው ተከታይ ነው የምትሆነው በተወሰነ ደረጃ
አንድ ግለሰብ ላይ ዲፔንደንት የመሆን እድል በጣም ከፍተኛ ነው ስለዚህ ሶሻል ሚዲያ የፈጠረው ነው ይሄ እንጂ የለም ነበር ከጥቂት አመታት በፊት የለም ነበር እንደዚህ አይነት ነገርና መንፈሳዊ ፈሊጥን ገንዘብ ለማድረግ ክርስቲያኖች በሌሎች የመንፈሳዊ ህይወትን በሚያጠነክሩ ነገሮች ላይ ማደግ አለባቸው እነዚህ የጾም ህይወት የጸሎት ህይወት የስግደት ህይወት የምጽዋት ህይወት ሌሎችም ክርስቲያኖች ሊያደርጉባቸው የሚገባ መሰረታዊ የህይወት ሚንሶች መንገዶች አሉ በመንፈሳዊ ህይወት እነሱ ላይ ከበረቱ ሶሻል ሚዲያ ላይ ዲሰርን ማድረግ ፈሊጥ የማግኘት ክፉን ከበጎ የመለየት አቅማቸው ከፍ ያለ ይሆናል ስለዚህ እነዚህ ሶስት ነገሮች አንድ ግለሰብ መንፈሳዊ ነገርን እንኳን ሶሻል ሚዲያ ላይ ሲመለከት የመለየት አቅሙን ያሳድገዋል አጥቢያው ላይ ያለውን ሥርዓተ አምልኮት ሲከታተል የቤተክርስቲያንን ኦርቶዶክሳዊ መገለጫ እርሱም ቃሉን ከሚስጥራቱ ከህይወቱ ሳይነጥል እርሱም ገንዘብ ለማድረግ በራሱ ያ ህይወትን ለማድረግ ሲሞክር ከመንፈሳዊ ካሉት ደካማ ፓሽኖች እየነጻ ንስሐ እየገባ እያደገ በሚስጥራቱ ለማደግ የሚሞክርበት ህይወቱ ቀጥታ ስለሚያስገባው ማለት ነው እነዚህ ሁለቱ አንድ ላይ ከሆኑ ሶስተኛውን አብሮ ያመጣል ሶሻል ሚዲያ ላይ ያለውን ህይወት መቀደስ ይችላል ብዬ አምናለሁ እንግዲህ መሬት ላይ ካለችው ካማናይቷ ቤተክርስቲያን ህብረት እየነጠለን እውነትም እንደተባለው ማለት ነው አብዛኛው ሰው ላይቭ የሚተላለፉ ነገሮችን ቁጭ ብሎ ማየት እየቀለሉ ያለበት ሁኔታ ላይ መጥቷል ይሄ አላማው ለዛ ይመስለኛል ለምሳሌ አንድ ጉባኤ ቤተክርስቲያን ቢዘጋጅ ላይቭ የሚተላለፈው መምጣት የቻለ ቤት በስልኩ እንዲያይ ሳይሆን በመምለይ ያሉ በተለያየ ሁኔታ ላይ ያሉ ሰዎች እንዲያዩና እስኪ አገልግሎት ላይ ያሳደረ ያለውን ተጽዕኖ ደግሞ እናንሳ አገልግሎት ላይ ብዙ ተጽዕኖ የሚያሳድር ይመስለኛል አሁን በርካታ ምዕመናን 50 ደቂቃ 40 ደቂቃ ስብከት ቁጭ ላይ መስማት እድል የላቸው ግን 3 ደቂቃ እንትን በተለይ ስፔሲፊክ ብናደርገው ቲክቶክ ፕላትፎርም ላይ ያለው ነገር ብንመልከት 3 ደቂቃ 5 ደቂቃ ያሉ ተቆራርጠው የሚለቀቁ ነገሮችን ነው የሚያዩት ያንን በጣም አዳፕት ከማድረግ የተነሳ ቤተክርስቲያን ቁጭ ብሎ ጉባኤ ሲተላለፍ ትምህርተ ወንጌል መስማት ንግስ ሲሆን እጭ ብሎ ሰለቸኝ ብሎ መሄድና የሚባሉ ነገሮች አሉና ቤተክርስቲያን አገልግሎት ላይ በጉባኤ ባውደ ምሕረት ያሉ ነገሮች ላይ ሰንበት ትምህርት ቤቶች አገልግሎት ላይ የሚያሳድርብን ተጽዕኖ በፊት ሶሻል ሚዲያው እንዲ ከመስፋፋቱ በፊት ኳስ ነበር ይመስለኛል እንቅፋታችንና ኢቭን የሰንበት ቤት መርሃ ግብሮቻችንን የቅዳሜ ከሰዓት ያሉ መርሃ ግብሮች ወጥቷት እንደዚህ እንልን ነበር ኳስ ጨዋታዎች ካሉ ያያየን አሁን ደግሞ ሚዲያው በጣም ተጽዕኖ አድርጎ ወጣቱ ቁጭ ብሎ ስልኩ ላይ ከመዋሉ የተነሳ እንደተባለው አማናይቷን ከቅዱሳን ጋር ህብረት የምንፈጥርባትን ቤተክርስቲያን የመርሳት ነገር መጥቷልና አገልግሎት ላይ ያሳደረብን ያለው ተጽዕኖስ እንዴት ይታያል ፍቄ በጣም ከባድ ጥያቄ ጠየቅ ያው አጠቃቀማችን ላይ ብዙ ነገር ተብሏል ከዚህ በፊትም አይደለም ጊዜ አጠቃቀም ምን ላይ ምን ባህሪ ያመጣል መንፈሳዊ ህይወት ላይ ምን ተጽዕኖ ያመጣል ማለት ብዙ ነገር ተብሏል በብዙ ቦታዎች ላይ አገልግሎት ላይ ግን ስንመጣ የተለየ የሆነ ነገር ያለ ይመስለኛል የመጀመሪያው እኔ እንደው ራሳችንን እስቲ እንጠይቅ አንተም እስቲ ራስህን ጠይቅ በአገልግሎት ተልእኮ ቤተክርስቲያን ስትሰጥህ ስኬታማ እንድትሆን አልሰጠች አሁን እውነቱን እንነጋገር ፍቄ በአገልግሎቱ ስኬታማ እንዲሆን ቤተክርስቲያን ተልእኮ አልሰጠችው ፍቄ ከቤተክርስቲያን ተልእኮ የተቀበለው በአገልግሎቱ ታማኝ እንዲሆን በአገልግሎት ውስጥ እኔና አንተ ያለን የበሰራ ታማኝ መሆን በጥቂት እንድንታመን ነው ስኬታማ እንድንሆን አይደለም ሶሻል ሚዲያ አይ ቲንክ ታማኝነታችንን ተተን ስኬታማ እንድንሆን ያረጋል ይመስለኛል በግሌ ማለት ነው ሰንበቴቶች ላይም ሌሎች ተቋማት ላይም ያለው ተጽዕኖ ከዛ የሚጀምር ይመስለኛል ምክንያቱም ቨርቹዋሊ በጣም ብዙ ቦታ ባንዴ የመረስ ድል ከፍተኛ ስለሆነ ምንመናንም የማግኘት ድል ከፍተኛ ስለሆነ መሬት ላይ ያለው ነገር ጋር ያለው ክፍተት በሰንበት ትምህርት ቤት በማህበራት መሬት ላይ ያለው አገልግሎት እንዲቀዘቅስ እንዲዳከም እና ታማኝ እንዳንሆን እዛ ጉዳዮች ላይ እንደውም አለው ለመባልም አገልግሎት ላይ ይሰራል ለመባል ግዴታ ሶሻል ሚዲያ ላይ የምትሮጥ ሰው መሆን አለበት አሁን ላይ በግለሰብ ደረጃ አሁን እንግዲህ በማህበራትም በተቋማትም የሚጀምረው ከግለሰብ አይደል ከመመን የሚጀምረው አባላቱ ማህበሩን የሚሰሩት አባላት ናቸው አገልጋዮች የአገልግሎት ኦሪየንቴሽናቸው አቅጣጫቸው ተቀይሯል አሁን ብዙ ጊዜ ሶሻል ሚዲያ ቀይሮብናል እሱ እና ለአገልግሎት ተልእኮ እኔ ስቀበልና ቤተክርስቲያን ውስጥ ሳገለግል ታማኝ እንደሆነ ሳይሆን ያገለግልኩት ያለሁት ስኬታማ እንደሆነ ያገለግልኩት ያለሁት እና ከሐዋርያት መካከል ስኬታማ ማን ብለን አንጠይቅም ከሐዋርያት መካከል ታማኝ ማን ነው ስንል ሁሉም ታማኝ ሆኖ በሰማዕትነት ነው ያለፉት ስኬታማነት አንናገርም
ይሄ የስኬታማነት ቶን የለንም እኛ ስኬት የሚል ነገር አይምሯችን ውስጥ የለም አሁን በጣም ዲሉድድ ሆነናል እዛ ጉዳይ ላይ ይመስለኛል እኔ በግሌ በጣም ዲሉድድ ነን ስኬታማ የሚለው ሐሳብ የመጣው ሶሻል ሚዲያ በእጅጉ ተጽዕኖ ያደረገ ከመጣ በኋላ ነው ስለዚህ እንደ ግለሰብም አንድ በጣም ቆንጆ እኛ ስናድግ መዝሙር የሚያስጠኑ እህቶቻችን በጣም የሚያምር ድምጽ ነው የነበራቸው እህቶች ነበሩት እዚህ ላንዶ ልጅ ይያለን መዝሙር እንግዲህ እናጠናለን ሰንበት ቤት በጣም የሚያስደንቅ ድምጽ ነበራቸው አሁንም በሰንበት ቤት አገልግሎት ውስጥ ህፃናትን የሚያስጠኑ እንደዚህ ለመዝሙር አገልግሎት የሚፋጠኑ እህቶች በጣም የሚያምር ድምጽ አላቸው ግዴታ መዝሙር ማውጣት አለባቸው ማለት አይደለም ግዴታ ስኬታማ በዛ ጉዳይ ላይ ስኬታማ አገልጋይ እንዲሆኑ የመዝሙር ካሴት ማውጣት አለባቸው ወይ የሆነ ዘማሪን ድምጽ ቀርጸው ቲክቶክ ላይ ማውጣት አለባቸው ዩቲዩብ ላይ መታየት አለባቸው ማለት አይደለም የዛች ድምጿ እጅግ እግዚአብሔር ውብ አድርጎ የሰጣት እህታችን ያገልግሎት መለኪያዋ ስራ ያሉትን 5 10 ወይም 20 የሚሆኑ የሰንበት የተጻናትን መዝሙር በማስጠናት ላይ ታማኝ መሆን እግዚአብሔር ያገልግሎት ዋጋውን የሚሰጣት በዛ ነው ሚሊየንስ ቪው ስለታየ አይደል እውነቱን ለመናገር ያ በሰው አይን ነው ስኬት በሰው አይን ነው ያለው በእግዚአብሔር አይን ያለው ታማኝነት ነው ክርስቶስ የሚነገረን እሱ ስለሆነ ስለዚህ በጥቂት መታመን ላይ አሁን አንፈልግም በብዙ መሾም ላይ ነው የምንፈልገው ሶሻል ሚዲያ ወደ ላይ ሰጣው በብዙ መሾም ላይ ስለሆነ ማለት ነው ተጽዕኖም ከፍተኛ ስለሆነ ስለዚህ ምን ያህል አውትሪች ሊኖረን ይችላል ብለን ስናስብ ሶሻል ሚዲያው ብዙ አውትሪች ይሰጠናል እዛ ላይ ነው የምንሄደው አነጣጥረን ታርጌታችን እዛ ላይ ነው በጥቂት መታመን አስቸጋሪ ነው ያ ተግባራዊ ትግስት ይጠይቃል ተግባራዊ ትህትና ይጠይቃል ከሰዎች ጋር አብሮ መስራት ይጠይቃል መሯሯጥ ይጠይቃል መውደቅ መነሳት ይፈልጋል አይደለም መሬት ላይ ያለው ተልኮ ልፋት ይጠይቃል ሰንበት እኮ አንድ ጉዳይ ለማስፈጸም በጣም ብዙ እንትን ታልፋለህ ነገር ታልፋለህ በስራ እና ያ አንተ ራሱ መንፈሳዊ ህይወትን እየሰራው ነው የሚመጣው ከአገልግሎት ኦሪንቴሽን እንውጣና ይሄ የአገልግሎት ኦሪንቴሽን እስቲ አገልግሎቱ ምን ያህል ቅርጽ አስይዞታል የሚለውን እንመልከት ጉባኤ የሚጠራው ማን ነው ጉባኤ የሚታደመው ማን ነው ጉባኤ እንዲታደም ሰው በቤት መንገድ መጠራት አለበት ቅስቀሳ በመደረግ አለበት እነዚህ ነገሮች የሚነሱት ከዚህ ኦሪንቴሽን ይሆናል ማለት ነው ከዚህ አቅጣጫ ሊሆን ይችላል ስለዚህ አገልግሎት በተወሰነ መንገድ ስኬታማ እንዲሆን በዚሁ አግባብ ታማኝ የሆኑ ሳይሆን ስኬታማ የሆኑ ሰዎች ቢፈልጉ ያው ኦሬዲ በዛው ጎዳና እየፈሰሰን ነው በዛው ጎዳና እና ክርስቲያኖች ታማኝ ሊሆኑ የሚገቡባቸው ቦታዎች ላይ ቀስግዘው ልትመለከት ይችላል ካሜራ ካላቆመ ሰው ላይ ያስተምር ይችላል መምህር ላይ መጣል ይችላል ዘማሪ ትልቅ ዘማሪ ላይ መጣል ይችላል ኮቲንኮ ትልቅ ምንለው ማለት ነው ምመናን ላይ ትልቅ ጉባኤ ለማድረግ እነዚህ ሰዎች መጋበዝ ግዴታ ሆኗል አሁን አዳራሾቻችን ባዶ ሆነዋል እውነቱን ለመናገር የሰንበት ትምህርት ቤት አገልግሎት ስርዓት አምልኮታችን እነዚህ ነገሮች ያው ጥቅል ፈራጅ እንዳንሆን እና ሁሉም ነገር መለኪያው አሁን ሶሻል ሚዲያ ሆኗል ፍቄ አንተ መሬት ላይ ያለህን ተልቆ አቃለው ምን ያህል ስኬታማ ነህ የሚለውን ግን ማወቅ መፈልገው ሶሻል ሚዲያ ላይ ያለህን ነገር አይችልም በነገራችን ላይ ዩቲዩብን አይቻታለሁ በርትታል በርታ ምናምን ነው ባገኘ መንገድ ላይ ማለት ነው ፍቄ እንጂ በየቀኑ ቤተክርስቲያን ተልቆ አለ እሱን አላየው እሱን ስለማላየው ሪኮግኒሽን አልሰጠው ምመኑ ሪኮግናይዝ ያደረገው በዛ የሚመጣ ደግሞ ፓወር አለ ስታተስ አለ ምመናንን በተወሰነ ደረጃ ያና ስታተስና ፓወር አዳፕት አድርገናል ምን ማለት ነው አገልጋዩ ሞር ፓወርፉል የሆነ ነው ሶሻል ሚዲያ ላይ በወጣ ቁጥር እኔ እናንተ በእድሜ ትንሽ ነን ሚዲያ ላይ ሲወጣ እኔ በእድሜ በጣም ትንሽ ነኝ ይሄ ጊዜ ያገነናቸው ያ ድምጽ የሰጣቸው ሰዎች መካከል አንዱ ነኝ እኔ ከዛ ጄነሬሽን አካል ስለሆንኩ ማለት ነው ሊሰሙ የሚገቡ በጣም ብዙ ሺህ ሰዎች አሉ ሰው ግን የሚሰማው እኔ ነው ሚዲያ ላይ ጊዜ ተርፎኝ ተሯሩጬ እየሰራው ስለሆነ ማለት ነው እና ሰው የሚያየው እሱን ስለሆነ በዛ ሪኮግኒሽን ይሰጠኛል በዛ እውቅና ይሰጠኛል በዛ ስም ይሰጠኛል በዛ ስታተስ ይሰጠኛል የቤተክርስቲያን መምህር ተብዬ ለመጠራት እግዚአብሔር ያሳየ ስንት ዋጋ የሚያስከፍል ስንት አባቶች ቁጭ ብለው በደቀ መዝሙርነት ዘመናቸውን በሙሉ የኖሩበትን ስም እንደቀላል ገንዘብ አድርገዋለሁ ማለት ነው እና ነገሮችም እንዲቀሉ ስታተስም እንዲሆን አድርጓል እና እኔ አሁን የሆነ ቦታ በጠራኝ አራ ይሄ ቦታ ለኔ አይመጥነኝም ካልኩ ያን አይመጥነኝ የሚለው ድምጽ እንድሰጥ ያደረገኝ ለኔ ሶሻል ሚዲያ ላይ አለኝ የምለው ስታተስ ሊሆን ይችላል ይሄን ስታስበው ከመንፈሳዊ ተልእኮ አንፃር በጣም ርቀናል በጣም ከቤተክርስቲያን እውነተኛ የተልእኮ መንፈስና ስፒሪት መንፈስ ምንለው አንድ አገልጋይ ሊያገለግልበት የሚገባው መንፈስ አለ ያ ያገልግሎት መንፈስ በእጅጉ የራቀን ይመስለኛል እኔ ስኬት ላይ ነው የምናተኩረውና ሪሊ ጉልበት የሚፈልጉ ጽናት የሚፈልጉ አገልግሎቶች ላይ በጣም ዝቅተኛ ነው
እና የሚዳከሙት አገልግሎቶችም ሪሊ የቤት ስራ መሰራት ያለባቸው ምንላቸው ቦታዎች ላይ ነበር። ለምሳሌ ቁጭ ብሎ የቤት ስራ የሚሰራ ሰው አሁን ጥቂትም ቁጭ ብሎ አሁን አንድ ችግር ለመፍታት ቁጭ ብሎ የቤት ስራ ለመስጠት በጣም አስቸጋሪ ጊዜ የሚሆን ይመስለኛል። መጪዎቹ ዘመናት በሰንበት ትምህርት ቤት ደረጃ አገልግሎት በማህበራት ላይ ምናምን እንደዚህ ነባር አገልግሎቶች ላይ ከባድ የሆነ ተጽዕኖ ያለ ይመስለኛል። እና አሁን እኔ አንድ ስታተስ ያለኝ ሰው ከሆንኩ ሚዲያ ላይ ካጮኩት ጉዳዩ በእጅጉ በጣም ገኖ ሊታይ ይችላል። ሰንበት ትምህርት ቤት ላይ እኮ የ5 ዓመት ምናምን እቅድ እየተሰራ አንድ አጥቢያ ላይ በቃ የሆነ ሞኒመንታል የሆነ ስራ እየተሰራ ሊሆን ይችላል። አላየው ስለማላየው ሪኮግኒሽን አልሰጠው ይናቃል እሱ ማለት ነው። ሰንበት ትምህርት ቤት ምን ልንል እንችላለን ወይ ሌሎች ጉዳዮች ማለት ነው ወይ ማህበራት ላይ ልንል እንችላለን እንደዛ ወይ እንደዛ ቦታ እንሰጣቸው እነዛ ጉዳዮች እነዛ ገንዘብ ተፈሽቶበት የሰው ኃይል ፈሽቶ ብዙ ድካም ብዙ ሐሳብ ጥቂት ምዕመናን ለማዳን ማለት ነው ያው ሁሉ ጥቂት ምዕመናን እንዲድኑ እዛ አጥቢያ ላይ አገልግሎት ይሰጥ ይችላል። ግን ኖ አይ የፓወር ጉዳይ ይሆናል የኃይል ጉዳይ ይሆናልና የአቅም ጉዳይ የተሰሚነት ጉዳይ ይሆናልና ይሄ የአገልግሎት ኦሪንቴሽን መቀየር የጉባኤያትን ኦሪንቴሽን ጸባይ ባህሪ መቀየር ቀደም ካነሳነው ጋር አብሮ ተዳምሮ አገልግሎቶችን በጣም ተጽዕኖ ያደርጋል። ምዕመናን የሚሰጡት ኢንፈሲስም እንዲለይ ያድርጓል። የሚሰሙት ነገር ዋጋ የሚሰጡት ነገር በመንፈሳዊ ህይወታቸው ላይ እሴት እንዲቀየር ያደርጋል። ይሄ እና እኔ አንድ ክርስቲያን በህይወቱ እኔ ኢንፍሉዌንሰር የሚባል ነገር የለም በክርስትና ህይወት ውስጥ ቅዱሳን ናቸው ኢንፍሉዌንሰር በቃ ምንም ጥያቄ የለውም። እና የቅዱሳን ህይወት ነው አንተን ኢንፍሉዌንስ ሊያደርግ የሚገባው የምትመለከተው የምትማራቸው የምትዘክራቸው የነገረ ቅዱሳን ትምህርት ነው ለአንተ ወደ ላይ የምትመለከተው ወደ ጎን የምትመለከተው በቃ ለቀለቀ ሶሻል ሚዲያ ላይ የምትመለከተው ነገር በሙሉ በተወሰነ ደረጃ ሐሰት የተቀላቀለው የተዳመረው ነገር ነው። ዛሬና አንተም በዛው ጥያቄ ምልክት ውስጥ ሆነን ነው ያገለገልን ያለ ነው። ግን አስበው ከ50 ሚሊዮን በላይ ምዕመን ያላት ቤተክርስቲያን ሆና ሚዲያ ላይ አይ በቃ ክፉ ነው ብላ ምተው ጉዳይ አይደለም እና አትጠቀሙ ብላም ደግሞ ማውገዝ አችልም በሙሉ ክፋቱ ኃጢያት ስላልሆነ ማለት ነው። እና በተወሰነ ደረጃ ቀደም የተናገርኩት ምዕመናን በጎውን ከመልካም ለመለየት የሚያስችላቸውን መንፈሳዊ ፈሊጥ መንፈስን የመለየት መንፈሳዊ እድገት እንዲያሳድጉ መጣር አለባቸው። ያ አገልግሎቱ ላይ ያመጣውን ኢንፍሉዌንስ በትክክል እንዲመለከቱት ያደርጋል። እና የአገልጋዮችም ህይወት አሁን ስኬታማ አገልጋይ እንዲሆኑ ጥረት ሆኗል። ስብከቱ ንግግሩ ምክሩ ያ ሆኗል። እኔ ያ አይመስለኝም እውነቱን ለመናገር ታማኝ መሆን ይመስለኛል በጥቂት ነገር ላይ ሊሰራ በማይችል ነገር ላይ አንተ አይምሮህን ህሊናህን የቤት ስራ አድርገህ የምትሰጠው ነገር ያ የቤት ስራ ቤተክርስቲያን ላይ አንተ ወይ ታላላቆች የሚሰጡ መሆን አለበት ወይ እንደዚህ እና ሰልፍ አፖይንትድ የሆነ አገልግሎት እንድትሰራ የሚያደርግህ ጉዳይ የሚያሮጣው ይሄ ጉዳይ ስለሆነ ይሄን ማጠቃለል በአንድ ነገር ነው። የቤተክርስቲያን አገልግሎት ላይ ያለው ኢንፍሉዌንስ በጣም ከፍተኛ ስለሆነ የቤተክርስቲያን አገልግሎት የሚለኩትም በተደራሽነታቸው ባላቸው ምዕመን ብዛት እና በቪው በመንለው ኦር ሰምቲንግ እንደዚህ ወይም ደግሞ በተወዳጅነታቸው አጠቃላይ ቨርቹዋል በሆነው ሪያልም ላይ ብቻ እንዲሆን አድርጓል። አሁን የቅዳሴ አገልግሎት መሬት ላይ ነው ያለው። ስኬታማ ነው ስኬታማ አይደለም አትልም። ዛሬ ቅዳሴ ቀድሰው ነው ወጣት አመስግነዋል የለቱ መስዋዕት ቀርቧል ምዕመናን ተሳትፈዋል በሰላም ወደ ቤታችሁ ግቡ ብሎ ሰማያትን አስጎብኝቶ ካህኑ ከእግዚአብሔር ስጋና ደም አሳትፎ ምዕመናን አሰናብቷል። በቃ አሰናብቶ ጨርሷል። ስኬታማ ቅዳሴ ነበር አልነበረም ብለህ ልኬት ውስጥ አትገባ። አሁን እናንተ ግን እያንዳንዱ ከሥርዓተ አምልኮት ውጪ የምናደርጋቸው ነገሮችም እንደዛ አይነት የክራይቴሪያ የአገልግሎት መለኪያ ውስጥ እንዲወድቁ ተገደዋል። እና ሁሉ ጊዜ አገልጋዮችም ይሆኑ ተገልጋዮች የአገልግሎትን ምህዳር የሚሰሩ ሰዎች የሚሰሩት ስኬታማ የሆነ አገልግሎት እንዲሰሩ አይደለም በተሰጣቸው ምዕመንና በተሰጣቸው የአገልግሎት ቦታ ላይ ታማኝ ሆነው እንዲያገለግሉ አንድ ምዕመን ይሁን 1000 2 ሚሊዮንም 3 ሚሊዮንም ምዕመን ይሁን ዋናው ያንተ የአገልግሎት ዋጋ ትህትናህና ለዛ ጉዳይ ያለ ታማኝነት ነው። እግዚአብሔር አምላክ በብዙ የሚሾመ ያንን ታማኝነት አይቶ ነው እና ያ እሴት እኔ ሚዲያ ላይ ያለም ሰው እንዲጠነቀቅ ነው አደራምለው። እሴት ከመቅረጽ መጠንቀቅ መቻል አለብን ኦርቶዶክሳዊ ካልሆነ ማለት ነው። የተለየ ጥፋት የሚያጠፋ እሴት እና እያየነው ደግሞ በተለይ በመራቡ ዓለም ይሄ ክራይሲስ ውስጥ ናቸው እውነቱን ለመናገር
እንደው ማንጸር ያነሱ ለመመልከት የፕሮቴስታንት ቸርች የካቶሊክ ቸርች ማየት ይቻላል አንግሊካን ቸርች ኢቫንጀሊካሎቹ ጋርም ክራይሲስ ውስጥ ናቸው ይሄ ብዙ ስራ ነው የሚሰሩት ሚዲያን እንዴት ሪዲም እናድርግ በሚል ማለት ነው ምክንያቱም ቀደም ብለው አይደለ እነሱ የተቀበሉት ቀደም ብለው አይደለ አክሰስ ያገኙት ቀደም ብለው አይደለ እየሮጡ ያሉት እና እያዩት ስለሆነ ውድቀቱንም እያዩት ስለሆነ ቶሎ ለማረም ራሳቸውን እየሞከሩ ነው እና እኔ እናንተ እንደ ቤተክርስቲያን አገልጋዮችን እያየ ነው ምን ሆነ ወደዛ አቅጣጫ እየሄደ ነው እና የዛሬ 5 አመት እና 10 አመት የነበረ የቤተክርስቲያን አገልግሎትና አሁን ያለው የቤተክርስቲያን አገልግሎት ቅርጽ ቀይሯል እና አንዱ ፋክተሩ ሚዲያ ነው የአገልግሎት ራያችንን ኦሪንቴሽናችንን ይቀይራል ምን ለካበትን ዋና መሪ ይቀይራል መኪና ሲመረት የከተማን ቅርጽ ይቀይራል ተብሎ አይደለም የታሰበው መኪና መንቀሳቀሻ ነው ተብሎ ነው የተሰራው የከተማ ቅርጽ ግን መኪናን ተታኮ ተቀይሯል አይደለ በጣም የከተማችን አሁን ኦልሞስት እንግዲህ እድሳት ላይ ነን ከተማ መሰረቱ እንደውም የመኪና መንቀሳቀሻ ቦታዎችን ማስፋት ነው መኪናን ይሰራ ሰው ግን ከተማ ቀይራለሁ ብሎ አይመስለኝም እኔ ለማስቀረት ነው ሌላ ችግር እየፈታ ነው ሚዲያ የሚፈታቸው ሌላ ችግሮች ሌሎች ጉዳዮች ላይ ተጽዕኖ እያመጣ ነው እሱ ቦታ መመልከትና ከግል ሁኔታ አንፃር ሳይሆን ከቤተክርስቲያን አጠቃላይ ተልእኮ አንፃር መመልከትና በዛ ውስጥ ትሁት ሆኖ ለቤተክርስቲያን ተገዥ መሆን ያስፈልጋልና ያው በሚዲያ የሚተላለፍ ነገር በሙሉ ለማስቀረት ግዴታ ሚዲያ መጠቀም ግዴታ ሆኖብናል አይደለም አሁን እንግዲህ እኔ ምዕመናን ራሳቸውን ከተርእዮ እንዲጠብቁ ለመምከር ግዴታ መታየት አለብኝ ያ ራሱ እኔን የማይሆን እንትን ውስጥ ቦታ ውስጥ ከቶኛል ያለ መናገር ማለት ነው ግን ግዴታ ያ ቦታ ስላመጣ ነው አገልግሎቱን የሚል ጥያቄ ግን ስለጠየቀኝ እኔ በግሌ በተለይ የቤተክርስቲያን አገልጋዮች ሆኑ ሰዎች ራሳቸውን እንዲጠይቁ ወደ ኋላ የሐዋርያት ተልእኮ ውስጥ ማን ነው ስኬታማ ማን ነው ታማኝ የአባቶች ተልእኮ ውስጥ ማን ነው ስኬታማ ማን ነው ታማኝ ሚዲያው ታማኝ እንደሆነ ነው የሚያደርገው ወይ ስኬታማ እንደሆነ ነው የሚያደርገው የምቀይረው አቅጣጫ አለ የለም የምቀይረው እሴት አለ የለም ሚዲያ እሴቴን ከቀረጸልኝ በኋላ አይኔ ውስጥ ጎላ ብሎ የሚታይ ነገር ምንድነው የሚያብረቀርቅ ነገር ነው ምንድነው እንደዚህ አይነት ነገር እና አጨቃጫቂ ነው የዲኮር ጉዳይ የባነር ጉዳይ የሚጠሩ ምናምን ጉዳይ አጨቃጫቂ ነው እንግዲህ አሁን ባለንበት ዘመን ማለት ነው ፖስተር ይለጠፍ አይለጠፍ እና እንደዚህ የተባለ በጣም አከራካሪ ጉዳይ ሆኗል እና ጉባኤ እንትና ካልተጠራ አይመጣልኝም እየተባለ የሚሰራበት ቦታ ላይ ነው እኔም እንደዛ መባል መምህር ሆን ደስ ይለኛል ምክንያቱም በዚህ እንትን ውስጥ ያገለገልን ስለሆነ ማለት ትራፕ ውስጥ ወድቀናል ነው ማለት ገብቷል ትራፕ ውስጥ ወድቀናል እንትን እንዴት ነው አናየውም እንጂ እየተንደረደረ ነው ወደዛ አይነት ቦታ ውስጥና ፍቄኔ አገልጋይነትህን ተልእኮህን ሳስበው አገልግሎት ታማኝ ነው የምለው ያለህን ለመንፈሳዊት ያለህን ታማኝ ቤተክርስቲያን ለሰጠች ተልእኮ ያለህን ታማኝ እና በተወሰነ መንገድ ለቤተክርስቲያን ያለህን ፍቅር አይቼ ነው ልናገር የምችለው እንጂ ሚዲያ ላይ ያለህን ፕሬዘንስ አይቼ አይደለም አሁን ግን እንደዛ አይደለም ምመኑም እንደዛ አይመለከተው ምክንያቱም ዓለማዊ ቦታ ላይ ያለውን የፊልም የሙዚቃ የኢንተርቴይንመንት ኢንዱስትሪውን ኤኮ ስለምናረግኛ ኤኮ ምናረጉ እሱን ነው የምናስተጋባው እሱን ነው ስለዚህ ቪወርህን ማየው ልክ ሌላ ኢንተርቴይንመንት በሚታይበት ልክ ነው ራስን የምታወዳድረው ከዛ አንፃር ይመስለኛል አገልግሎት ላይና ትንሽ አባቶችም እንዲያዩት ታላላቅ ወንድሞችም እንዲመክሩበት የሚያስፈልግ ጉዳይ ነው በጣም ሴንሲቲቭ ጉዳይ ነው አገልግሎታችንን ህይወታችንን እየቀየረ ያለ ጉዳይ ስለሆነ ልታሰበት ይገባል ባይነኝ ነኝ በጣም የሚያንሱ ሐሳቦች የተነሱ ነውና እስኪ አሁን ካወራነው በመነሳት አንድ ሁለት ሐሳቦች ላይ እስኪ መልእክቶች እንድታንሸራሽር እድል ልስጥ የመጀመሪያው እንግዲህ ቤተክርስቲያን በመንጠራትን በመድር ላይ ያለችዋን ቤተክርስቲያን ትልቁ የመናን ተሳትፎ ያለበት ስርዓተ ጸሎት ስርዓተ ቅዳሴያችን ማለት ድርገት ከቅዱሳን ጋር ከእግዚአብሔር ጋር የሚኖረን ህብረትን የምናጠናክርበት ማለት ነው በጣም ብዙ ሰው ከሰኞ እስከ ቅዳሜ ይሄንን አገልግሎቴን ስርዓት አምልኮ የመሳተፍ እድል አያገኝም በስራም በምንም ያለችን ግዴታ የምንገኝባት ቀን ሰንበተ ክርስቲያን ቅድስት ናት ቅዳሜ ለሊቱን ሙሉ ላይቭ ላይ ዲቤት ሲመለከት ኦሪዮን ትምህርት ሳይማ የሚያምሽ በጣም ብዙ ሺህ የሚቆጠር ምመን አለ አስተምራለሁ ብሎ ያን ቤት የሚከፍትም ሰው አለ ኢቭን አንዳንዴ ካህናትን የምንመለከትበት ሁኔታ አለና እዛ ላይ መርካት ይታያል ያንን ሲማሩ አምሽተው ምን ብለው ጠዋት ላይ ግን
ለስርዓተ ቅዳሴ የሚሄድ እድል አይኖራቸው መቼስ እስከ 7 እስከ 8 ሰዓት ላይቭ ላይ ያደረሰው ጧት ሄዶ ቅዳሴ ያስቀድሳል ማለት ማንችልበት አግባብ ላይ ይሄንን ማሳያ የሚሆነን ከአገልጋዮቹ እዚያ ላይ ከሚያገለግሉ ወንድሞች የምንመለከተው ገና ስርዓተ ቅዳሴ ላይ ወንጌል ታነቦ ሳያልቅ መቼስ እንደው አንታም እንኳን ቅዳሴ ባትሄድ ከድቁናው ሄደ ከማገልገል ምን ከማለትም አንፃር ታውቀዋለህ ምን ሰዓት ላይ ወንጌል ይነበባል ምን ሰዓት ላይ ድርገት የምናውቀው ነገር ነውና ወንጌል ሊነበብ ከሚችልበት ሰዓት አስቀድሞ ወጥቶ ዛሬ ቅዳሴ ላይ ተነበበ ወንጌል ብሎ የሚያስተምርም ሰው አለ እዛኛው ህብረት ላይ እየጎደል ያለንበትም ማግባብ አለና አገልጋዮችም እዛኛው ህብረት ላይ ካለ መገኘት አንፃር ምናንም ደግሞ በደንብ ሊመርጡ ይገባል የትኛው ላይ በደንብ መሄድ አለባቸው ከሚለው አንፃር ከዛ ውጪ ደግሞ ቤተክርስቲያንን የበላይ ሆኖ የሚቆጣጠራት ቅዱስ ሲኖዶስ የበላይ ሆኖ የሚመራት ቅዱስ ሲኖዶስ ነው አሁን ያለችውን መሬት ላይ ያለችውን ቤተክርስቲያን ግን የበላይ ሆኖ እየመራት ሲኖዶስ አይመስለኝም ብዙ ፎሎወር ያለው አንድ ቲክቶከር ሊሆን ይችላል ብዙ ተከታይ ያለው ሚዲያ ሆኗል ማለት ነውና ኢቭን በጣም ተከታዮቻቸው ብዙ ከመሆናቸው አንፃር ቅድም እንዳልከው ነው ተጽኖ ፈጣሪ የሚባል የለም በቤተክርስቲያናችን በተለይ ደግሞ ሩጫውን ያልጨረሰ ገና እያገለገለ ያለ ሰው ተጽኖ ፈጣሪ ምን ሊባል አይገባው ሩጫውን ጨርሶ ያለፉትን ቅዱሳን ነው በዚያ ጋር ልንጠራ የምንችለው ግን እንደው የተዋህዶ አርበኛ የቤተክርስቲያናችንና የሚባሉ ቅጽያ ስሞች አገልጋዩም ለራሱ እያወጣ ምንኑ ለአገልጋዩ እየሰጠ ያለበት አግባብ አለና የሆነ ራሳቸው ሶሻል ሚዲያ ላይ በፈጠሩት ችግር አባቶች ለምን አይናገሩም ብሎ ደግሞ ወደ አባቶች መልሶ የማንጋጠጡ ኢቭን ሰድበንም ደግሞ አሳልፈን አባቶችን የምንሰጥባቸው ድሮሽናን እየበዙ መጥቷልና ከዚህ ካጠቃቀማችን አንፃር አገልጋዮቹ ምንለው እንግዲህ ብዙ ተከታያለን ብሎ የሚያምኑ ወይም ያላቸውን ሰዎች ተገልጋይ ብለን የምናያቸው ደግሞ ያንን መርሃገር ቁጭ ብለው ሲከታተሉ የሚሉ ሰዎች ምን ነው ሊያደርጉ የሚገባቸው ከዚህ አንፃር ማስተዋል የሚገባን መሰረታዊ ነገር ምንድነው በልጅነታችን ቤተክርስቲያን ውስጥ ስንመላለስ ጥቂት ነገር ሰርተን ጎበስ በርታ እደግ ተብለህ መመረቅህ ዋናውን ስራ ሳትሰራ ለዛ ምርቃት የተገባ ወይም ደግሞ ያ ምርቃት የሚገባ አይነት ስሜት እየተሰማህ ሊያሳድግህ ይችላል እና ፍቄ በጥቂት ተልእኮ ቤተክርስቲያን ውስጥ ሮጥ ስትል ወይ ቤተክርስቲያን ልጅ ደግ ተመንደግ ተብለህ ተመርቀህ አድገህ ያ ድምጽ መቀጠል አለበት ምክንያቱም ኦሬዲ ይገባኛል ብለህ ስላመንክ ማለት ነው እኔ አሁን የምናገረው ነገር ተሰሚነት የለውም ብዬ የማስበው በተወሰነ ደረጃ ይገባናል ብለው የሚያስቡ ሰዎች ሊሰሙኝ ይችላሉ ይሄን መልእክት ሊሰሙ አይችሉ ኦሬዲ ለዛ ድምጽ በሶሻል ሚዲያ ለሚስተጋባ ድምጽ ኢንታይትልድ ነን ይገባናል ብለን የምናስብ ከሆነ መንፈሳዊው እሳብም የሚደግፈን አይመስለኝም ያ ድምጽም ሌሎች ነገሮችን ያስተጋባ ስለሚያስወጣ እንደዚህ አይነት የታናሽ ወንድም ምክር የመሰማት ድሉ ዝቅተኛ ነው ነገር ግን የሚበጀንን ለመነጋገር ያው ኮሶ ይሽራል ቢመርም ማለት ነው እና የሚጠቅመን ግን ለመነጋገር ቤተክርስቲያን ውስጥ አሁን አገልጋይ የሆነ ሰው በተግባር አሁን እንግዲህ ቅድም ከተነጋገርናቸው መሰረታዊ ካታለኮ ከምናምን ካነሳነው ነገር አንፃር ማረግ ያለበት የሚመስለኝ እኔ ሐሳቤን በቀላሉ ለማሰራት አንድ ነገር ትዝ አለኝ አንድ የግብጽ ማን ነው የኢስተርን አባት የምስራቃውያን አባት ቄስ ሆብኮ የሚባሉ የህይወት መርህ ዝርዝር ነበራቸው እና ከህይወት መርሃቸው ዝርዝር መካከል ዘመን የተባሉ ክርስቲያኖች ጆሮአቸውን ሊጠብቋቸው የሚገቡ የህይወት መርሆች ናቸው ክርስቲያን ሆኖ ለመኖር ማለት ነው እና አንደኛው ይመስለኛል ከማክሲሞቹ 31ኛውና 32ኛው ይመስሉኛል በፍጹም አቴንሽን ወደ ራስ አትሳብ አትኩሮትን ወደ ራስ አትሳብ ክርስቲያን በፍጹም አትኩሮት ወደ ራሱ አይስብ እና ቤተክርስቲያን ውስጥ ሄዶ ይላሉ እሳቸው ህዝቡ ሲሰግድ እሱ እንደ ጧፍ አይቆምም ይላሉ ሲገልጹ የሆነ በሰገደ በመን መሃል አንተ እንደ ጧፍ መቆም የለብህ ሄደህ እንደ ክርስቲያን ነው መሆን ያለብህ ቢ ኦርዲነሪ ተራሳሁን የሚል ማክሲም አላቸው አቴንሽን ወደ ራስ አትሳብ አላቸው ቢ ኦርዲነሪ አላቸው ተራሳሁን አሁን ሶሻል ሚዲያ ላይ የሆነ ስታተስ ገንዘብ አድርጌያለሁ ብዬ ባስብ የሆነ ፎሎወር አለኝ የተወሰነ ኢምፓክት አለኝ ብዬ ባስብ በታክሲ መሄድ ለኔ ፍቄ ከባድ ነው ትንሽ ይከብደኛል ከምን መሃል እንደ እንትን አይ የሆነ አውደ ምረት ላይ ልቆም ይገባል ብዬ ነው ማስበው
እንደዚህ አይነት ነገር አለ ምመኑን በዛ አይን ስለሚያየኝ እኔም እየተገፋው ነው ወደዛ የሚሄደው አይነት ነገር ተራ ሰው መሆን አልችልም ግን መሬት ላይ ተራ ምመን ነው ሁላችንም ተራ ሰዎች ነን እንዳልከው ቀደም ወርገና እየሮጥን ነው በመንፈሳዊ ህይወታችን ህፃንነታችን ላይ በርቱ ተባልን እንጂ እውነቱን ለመናገር አብዛኞቻችን በቤተክርስቲያን ህይወት ውስጥ ልንሰራ የሚገባውን ትልቁን የቤት ስራችንን አልሰራን እንደው በአገልግሎት በመንፈሳዊ ህይወታችንም የቤት ስራውን አልሰራን ሌላ ማክሲም አላቸው የሚገርም የህይወት መርህ ተብሎ ያስቀመጡት ማለት ነው እንደው እንዴት የኛን ዘመናዊ ህሊና እንዳገኙት ይገርመኛል ትንሽዬ ቢ ስሞል ቢ ሲምፕል ቀላል መመን መሆን አሁን ያ ሶሻል ሚዲያ ላይ በታዋቂነት ደረጃ ኢንፍሉዌንሰር ነኝ ወይም ደግሞ ብሎ የሚያስብ አንድ አገልጋይ በተወሰነ ደረጃ ህይወቱም ኢንተርቴን የሚያደርግ መሆን አለበት የሚያዝናና መሆን አለበት በተወሰነ ደረጃ ኮምፕሊኬትድ ህይወት መምራት አለበት ታዋቂ ሰው ስለሆነ ማለት ነው ስለዚህ አቤት ያሰውኩ በቃ መባል አለበት ምክንያቱም ሶሻል ሚዲያ ላይ የሚያቀርበው እንደ ሽያጭ ማንነቱን ነው አብሮ ማለት ነው ተልኮ ብቻ አይደለም እየፈጸመ ያለው እውነቱን ለመናገር ማንኛውም ሚዲያ እንድንሸጥ የሚያደርገን እኛነታችንንም ስለሆነ ማለት ነው እንደ ግባት ፍቄነቱን ነው ያቀርበ የሚሄደው ከዛ በኋላ አንተን የሚከተልም ሰው ወደ ቃሉ የሚሄድ ድሉ በጣም ዝቅተኛ ነው አንተ ላይ ኢንፈሲስ ሰጥቶ የመቆየቱ ድል ከፍተኛ ነው እና እርሱን ስሙት የማለት ድላችን ዝቅተኛ ነው እኔን ስሙ የማለት ድላችን ከፍተኛ ነው እና አገልግሎቱን እንደው ክብ አርገህ በተተና ለናገለግል ይገባል ብለን ለማይታችን የሚያሳይችን ያንን ነው መንገድ ጠራጊ ተባለ ዮሐንስም ያስተማረን ያንን ነው መጥምቁ እርሱን ስሙት ነው ያለው እውነተኛ አገልጋይ ዮሐንስ ነው እንግዲህ እግዚአብሔር አብን በሰማይ ሆኖ የመሰከረው እርሱን ስሙት ነው ያለ በዚህ መንገድ ግን እርሱን ስሙት የማለት ድላችን ዝቅተኛ ነው እኛን ስሙን የማለት ድላችን ከፍተኛ ይሆናል እና ተደማጭነታችን ባደገ ቁጥር ለምእመናን የሚበጅ ነገር ከመናገር ይልቅ ምእመናን የሚማርክ በዛው ልክ እኛን ተወዳጅ ሊያደርገን የሚችል ነገር በመናገር ይተመደን እንሆናለን ያ ያልሰራው ነው የቤት ስራ የባሰ ወርስ ያደረገው ነው የሚሄደው ብዬ ነው ማምነው አንድ ሶሻል ሚዲያ አንድ ልጠቅለልልህ ከዚህ ከኢስተርኑ አባት ወጣ ለበለልህና ህፃናትን ምን ቀርጽበት መንገድ ላይ ተጽዕኖ ስለሚያደርግ ምክንያቱም ኔክስት ጀነሬሽን ነው ይሄን አሳይመንት የሚቀበለው አይደለም አሁን እንግዲህ እስቲ አሁን ሚዲያ ላይ በእጅጉ እየበዛ የመጣው ነገር ምንድነው አሁን ለምሳሌ አንድ ኤግዛምፕል አስጠኝ እስቲ አንተ እንኳን ባይምሮ መጀመሪያ ይመጣው በእጅጉ አሁን ሚዲያ ላይ አለ ብለህ የምታስበው ነገር አሁን ዲቤት በጣም እየበዛ ያለ ነገር ቲክቶክ ላይ አይደለም እሺ ዩቲዩብ ላይ ምን ይበዛል ዩቲዩብ ላይ ፖድካስት መዝሙር ሌሎችም እንደዚህ ይበዛል ቀጣዩ ጀነሬሽን ለምሳሌ ከኛ አሁንኛ ያለንበት እድሜ ያለ 20ዎቹ እድሜ ነው ቀጣይ ከ10ዎቹ ጀምሮ ወደ 20ዎቹ የሚገቡ አገልጋዮችን እስቲ ያገልግሎት ፍኖታቸውን እንመልከት ወዴት ነው የሚሄዱት ማንን ነው የሚመለከቱት እነዚህን ሰዎች የቤት ስራውን ያልጨረሰውን ሰው ነው የሚመለከቱት አራያ የሚያደርጉት ማለት ነው ስለዚህ ቀጥታ ያን የሚሄዱት በጣም ብዙ ሰው ዲቤት ቤቴ መክፈት መዝሙር የመውጣት እንደዚህ ማድረግ ምናምን ፖድካስት የመጀመር ምናምን በጣም ብዙ እየበዛ ይመጣል ያንኑ ስለምንከተል ማለት ነው እና የመጥፋት ድሉ በጣም ከፍተኛ ነው አሁን እንግዲህ ገና እንጭጭ አይደለም ገና እየበዛ ነው ገና እየጀመረ ነው እና ሳይቃጠል በቅጠል ይባላል ሳይቃጠል ቶሎ የሚያዝ ድላችን አሁን ይመስለኛልና በስነ ስርዓት የአገልግሎት ኮርስ የአገልግሎት ትምህርት መሰጠት አለበት አሁን አብዛኛው ክራይሲስ የመጣው ከሶሻል ሚዲያ ወደ ውስጥ እየገባ ያለው አጀንዳ ሴት የሚያደርጉት ሶሻል ሚዲያ ላይ ያሉ ሰዎች ናቸው እንደዚህ እና ወደ ውስጥ እየገባ ያለው ከውጪ ነው ወደ ቤተክርስቲያን አጀንዳ ከውጪ ስል ከህብረቷ ሳይሆን ከህብረቷ ተጨማሪ ከሶሻል ሚዲያ ሪያልም ነው ወደ ቤተክርስቲያን እየገባ ያለው አጥቢያ ላይ የምትወየው ሶሻል ሚዲያ ላይ ያየው ነገር ነው ከአጥቢያ ወደ ላይ የሚያድግ ነገር በጣም ጥቂት ሆኗል አሁን ጥቂት ሰዎች ናቸው እሱ ላይ እየሰሩ ያሉ ይመስለኝ ወጣቱ ሌላ አቅጣጫ ላይ ሆኗልና ያ በጣም አቴንሽን እንሰጠው ይገባል እና ቀደም ላልኩ የመጨረሻ እንትኔን ለመስጠት ሪፈረንስ ለመስጠት አንድ ለህፃናት የተሰጠ ፊልም አለ የህፃናት የሚያዩት የሚሰራና ይሄ ዲዝኒ ፊልምስ የሚባል ይሄ የህፃናትን ፊልም የሚሰራ ተቋም ነው የሰራውና ታዋቂ ፊልም ነው ፒኖኪዮ የሚባል ፊልም ነው እና ወደ በጣም ብዙ ህፃናት ያዩታል ዘመናዊ ህፃናትም ትላልቆችም የሚመለከቱት ፊልም ነውና ህፃናት እንኳን በመንፈሳዊ ባለሙያ ማደለህ ነው እና ፒኖኪዮ ወደ ትምህርት ቤት ይላካል ወደ ትምህርት ቤት ሲላክ እና ትክክለኛ ሰው አይደለም ፒኖኪዮ በተአምር ነው ወደ ሰውነት የመጣው ፊልሙ ላይና አንድ ወልፍ አንድ ካራክተር ያጋጠመውና አባቱን ወደ ትምህርት ቤት እንዲላክ ከሌላ ልጆች ጋር እንዲማር ይላከው እና ሪሉ ነገር ያለው ሚዲያ ላይ ኢንተርቴይንመንት ላይ
ፌመስ መሆን አለብህ ይለዋል እና የወልፍ ምክር ነው የሚመክረው ለእያንዳንዱ ሰው እሱ ምክር የሚቀርብ ይመስለኛል እኔ አሁን ወይ የሆነ ነገር ትከተላለህ ወይም ደግሞ ሪል የሆነ ነገር ፌመስ መሆን ፌመስ ካሉን ክሪል ከሆነ ነገር ዲታችድ ነህ ማለት ነው እና በተወሰነ ደረጃ እውነታን የምንመለከትበት መንገድ ዲዩልድድ እንዲሆን አድርጓል ያ ለጸሎት ያለን ህይወት ላይ የመጽሐፍት ንባባችን ላይ የአምልኮት ቦታችን ላይ ምናምን በሙሉ ተመለከቷል ካህናቱ ላይ ምዕመናን ላይ በሙሉ ተመለከቷል ሽቅብ እንዳናርም እንጂ የምትመለከተው እና ያው ልንጠነቀቅ ይገባል ይሄ አብዛኛው ምዕመን ግን ሊመለከት እና እነዚህንም አገልጋዮች እኔንም መሰልና ሁላችንም የቤተክርስቲያን የምናገለግል ሰዎችን እኛም የቤተክርስቲያን ህብረት የክርስቶስ አካል ብልቶች እስከሆነ ድረስ ያንዳችን ጉዳት እንዳንጎዳዳ እርስ በርስ ተቋማት በተለይ መሬት ላይ ያለ ተቋማት የሚሰሩ ትላልቅ ወንድሞቻችን አባቶቻችን ሰብስበው ሊያስተምሩን ይገባል በተወሰነ መንገድ ብዬ አስባለሁ እኔ አሁን ይሄን የሚቆጣጠር አንድ አካል የለም ብዬ አስባለሁ ሁሌ ከዛ ደግሞ ራሴን ጠይቃለሁ አይ ማን ይሰማል አሁን ምክንያቱም ሁሉም ለራሱ ኦቶሪቲ ራሱ ስለሆነ ማለት ነው እና የኔ አይነትና እንደዚህ አይነት አገልግሎት ቲክቶክ ላይ ዩቲዩብ ላይ ፌስቡክ ላይ ኢንስታግራም ላይ ሁሉም ቦታ ላይ ዋትስአፕ ላይ ቴሌግራም ላይ ሁሉም ቦታ ላይ ተልእኮ የሚፈጽም ሰው መሰረታዊ ሆኖ የኦርቶዶክስን መረዳት ገንዘብ ካላደረገ ተገቢ ሆኖ የቤት ስራ ካልሰራ እኔ ይገባኛል የሚለው የኢንታይትልመንት አለ ይገባኛል ያ ምስጋና የሚል እምነት ውስጥ ካለና በጥቂት የሶሻል ሚዲያ ድምጾች ለቤተክርስቲያን ተጽዕኖ ፈጣሪ ለመሆን ወይም ሌሎች ነገሮችን ይገባኛል ብሎ የሚያስብ ከሆነ ቁጭ ብሎ ራሱን እንዲመለከት እኔ ጠይቃለሁ ያ ለውድቀት ይጋብዛል ብዬ አስባለሁ በጣም ተገቢና የሚያንጽ ሐሳብ ያነሳን ያለ ነው በዚህ በቅዱስ ዮሐንስ ወንጌል ላይም መጥምቁ ዮሐንስ ከታሰረ በኋላ አንድ ነገር ነበር ቅድም ስታነሳው ካስታወስኩት ከታሰረ በኋላ ወታደሮቹ ሄደው እሱን ይከተሉ የነበሩ ሰዎች ወደ ክርስቶስ እንደሆኑ ለዮሐንስ ነግረውት ነበርና ያን ሲነግሩት ዮሐንስ ሚዜው በዚህ ቃል ደስ ይለዋል ያለው አሁን በቲክቶክን በዩቲዩብ በየትኛው ፕላትፎርም ላይ ያሉ አገልጋዮች አጃቢዎቹ ናቸው እንጂ ዋናው አገልግሎት ስርዓት አምልኮ ስርዓተ ቅዳሴ ቤተክርስቲያን ይመስለኛልና አንድ ሰው እሱን ከሚከተሉት በሚሊዮን በመቶዎች ከሚቆጠሩ ተከታዮቹ መካከል ደስ ሊሰኝ የሚገባው እነርሱን ይዞ በመኖሩ ሳይሆን ቤተክርስቲያን የሚሄዱ ሰዎችን ማፍራት በመቻሉ ነውና በአገልግሎት ህይወት ውስጥ ያለን በተለይ በሶሻል ሚዲያ በደንብ የምንንቀሳቀስ ሰዎች እነዚህ ነገር ልብ ልንላቸው ያስፈልጋል ማለት ነው እንግዲህ በመከታተል ላይ ያላችሁት በዘንስር ሚዲያ በየሳምንቱ ሰኞ እየተላለፈ የሚቀርብላችሁ ቤተክርስቲያን በዚህ ጉዳይ የተሰኘው መርሃ ግብራችን ነው ዛሬ ከዲያቆን በረከት አለምሸት ጋራ ሚዲያ አጠቃቀምን በተመለከተ ቤተክርስቲያን በዚህ ጉዳይ ምን ትላለች ምንስ ደግሞ ወጣቶች ልንመለከት የሚያስፈልገን ቁም ነገር ምንድነው የሚለውን በመወያየት ላይ ነው የምንገኘው ወደ መጨረሻዎቹ ወደ መጠቅለያዎቹ ሐሳብ ደርሰናልና በሚዲያ ላይ ሊተላለፉ የማይገባቸው ነገሮች አሉ ብዬ አምናለሁ ቤተክርስቲያን አገልግሎት በተለይ አሁን ላይ ሰው የሚዘምረው ስልክ አቁሞ ነው ለመልቀቅ እንዲመቸው ሰባኪው ስልክ ፖዚቲቭ የሆነ ነገሩን እናምናለን ያስፈልጋል እዚህ መምጣት ላልቻሉ ሰዎች በተለያየ ዓለም ላሉ ሰዎች መልቀቅ እንደሚገባ ተገቢ ነው ግን ለታይታዩ ሁሉ ነው ኢቭን ሰው ከበሩ ሲመታ እንኳን ስልክ ለሰው ሰጥቶ የሚሆንበት አግባብ የመጣ ነውና ይሄ በጣም ተጽዕኖ ከማድረጉ የተነሳ ደግሞ መለቀቅ የሌለባቸው ነገሮች ቅድም በኪያንተም አንስተዋል አሁን የአዲስ ሀገረ ስብከት ስልክ ይዞ መግባት ለልኡካን ከልክሏል ይሄ ለምንድነው ሲባል በመንጦ ላይ ተሸፍና የምታከብረውን ምስጢር እንኳን ለምናን ለማድረስ ካህናት አባቶቻችን ቅዳሴውን እንደዚህ አይነት ተጽዕኖ ውስጥ ሁሉ ገብተናልና ከዚህ አንፃር እስኪ ምንድነው መለቀቅ የማይገባው ነገር አለ ብዬ አምናለሁ እስኪ ደግሞ እናንሳ እውነቱን ለመናገር ጻኡኑ ክርስቲያን ከተባለ በኋላ ምዕመናን የሚሰሙት በሙሉ ምስጢር ስርዓት አምልኮቱ ጸሎቱ ፍታቴውም ሁሉም ምስጢር ነው ከዛ በኋላ ያለ የሥርዓት አምልኮት አገልግሎት በሙሉ አይደለም ፎር ፐብሊክ ሊወጣ አይደለም ኢንተርቴይን ልታረግበት አይደለም የማስተማሪያ ፔዳጎጂካል አገልግሎት ልተሰጠው ምናምን እንደውም ሊሰሙት አይገባም ብለ ነው ምዕመናን ጻኡ የምትለው ነው ጻኡኑ ክርስቲያን የሚባሉ ዋነኛ ዓላማ ነው አሁን የተረሳ ይመስለኛል እና በተወሰነ ደረጃ ማይክ ስናስገባ ማይክ አንድ ቴክኖሎጂ አካል አገልግሎቱ በጣም ሰፊ ድምጽ ራሱ ይሰማል አይደል ጻኡ ከተባለ በኋላ ያለውን ነገር ወጡም አልወጡም እኮ ይሰማሉ አይደል በተወሰነ መንገድ አለ እንግዲህ ትምርቱ
የሥርዓተ ቅዳሴን ሆነ ሌሎች የአምልኮ ስርዓቶች ላይ መሰረታዊ የሆነው ለምእመናን የሚሰጠው ምንድነው ለምእመናን ላልሆኑ የማይሰጠው ለንዑሰ ክርስቲያን የሚሰጠው ምንድነው የለየን መሰማት ያለበት ነገር ምንድነው የማይሰማው ነገር ምንድነው የሚታይ ምንድነው የማይታይ ምንድነው እነዚህ በሙሉ በሥርዓተ አምልኮት ውስጥ በትክክለኛ አቀማመጥ ተቀምጠዋል በትክክለኛ አቀማመጥ እኔ በአንድ ግለሰብ ደረጃ ምለውና በጋራ ምለው ነገር ተለይቶ ነው የተቀመጠልኝ ቅዳሴ ላይ ወንጌል ከፍተህ አንብብ አልባልም መጽሐፍ አውጥተህ ወንጌልን ከፍተህ አንብብ አልባልም ጸሎተ ሃይማኖት በልግን ይባላል ኮንፌሽን የራሴ ስለሆነ ጻው ከተባለ በኋላ ነው ጸሎተ ሃይማኖት ምለው ምክንያቱም የነበረው አሁን ምእመናን ንዑሰ ክርስቲያን ቢኖሩ ጸሎተ ሃይማኖትን ኮንፈስ ማድረጋችሁ መመስከራችሁ ስላላመኑ ስላልተጠመቁ እንደዚህ ጥንቅቅ አርጋ ስርዓቷን ሰርታ የጨረሰች ቤተክርስቲያን ላይ አሁን ሚዲያውን ስናመጣው ሁሉ ነገር በቃ ግባቱ ነው ለሚዲያ እኔ ቅዳሴን የሚያክል አገልግሎት በዚህ አይነት መንገድ የተጠቀመችና ስታገለግልበት የኖረች ቤተክርስቲያን አሁን ፔዳጎጂ አሁን ቀደም እኔ እንደውም ያየው አልመሰለኝም ነበር ቅዳሴን ኮሜንታሪ የሚያዘጋጃል ቅዳሴ ያስቀደሳ ይሄ እንደዚህ ነው ቅዳሴው እኮ እየተቀደሰ ነው እና ቲክቶክ ላይፍ ላይ ነው ወደ ጣነ ሞገሩ እንደዚህ ያዞረ ኧረ ይሄ ነገር በጣም አደጋ ላይ ደርሰናል ማለት ነው አይደለም የማያመን ሰው ዓለም እንዳያው እንከፍታለን አሁን እኛ ብዙ ጊዜ ሚስጥር ይመስላል የፍተተው ስርዓት ይመስልናል አይደለም ራሱ ጸሎቱ ራሱ ሚስጥር ነው መተላለፍ የሌለበት ምንናን ጻው ብለህ የምታዘው እኮ ለዛ ነው እና በሚተላለፈውና በማይተላለፈው ፐብሊክ በሚወጣውና በማይወጣው መካከል ቤተክርስቲያን ትክክለኛ የሆነ ፋይን ላይን ያስመራለች የሚታይ ላይን አለ መስመር አለ ሁሉን ነገር ግብአት ሁሉን ነገር የፔዳጎጂ መንገድ የማስተማሪያ መንገድ ሁሉን ነገር የሶሻል ሚዲያ ግብአት አድርጋ ማቅረብ የለብህም አንዳንድ ነገሮችን ምእመናን ተሳትፈውባቸው ሊያውቋቸው የሚገቡ ጉዳዮች አሉ ከዛ ወጥተው ሁሉ ነገር ማስተማሪያ ታረጋው አሁን ቀደም ስትል ገርሞኛል አሁን በዛ መንገድ ይሄን የተነበበው ምናምን ኮሜንታሪ የሚሰጥ የቅዳሴ ኮሜንታሪ ማለት የቅዳሴ ኮሜንታሪ አለ ግን ላይፍ አይደለም የሚሰጠው ላይፍ አይሰጥም የቅዳሴ ኮሜንታሪ አባቶች አሃዱ ሲሉ ምናምን ተወሱን ቤተ መቅደስ ውስጥ ገብቶ እኔ እናንተ እንኳን በእጃችን ማንነካው መንበር ላይ ቅስና ያመጣ አይመስልም መንበር ላይ ስልክ ተቀምጦ ምናምን እንደዚህ አይነት ነገር አባቶችም ውሳኔው እንዲያስተላልፉ ያደረገው ማለት ነው የዚህ መስመር የመጨረሻ ላይኑ ምን ድረስ እንደሆነ እርግጠኛ አይደለም ነገር ግን አባቶች በሥርዓተ አምልኮት እሱን መስመር አስመረውልናል ምንድነው ለምእመናን መስማት ያለባቸው ነገር ምንድነው መስማት የሌለባቸው ነገር ምንድነው ብለው ማለት ነው ሥርዓተ ጸሎቱም ሥርዓተ ትምህርቱም በሙሉ በሥርዓተ አምልኮት ላይ በሙሉ እኔ አሁን ማህሌቱ ቢተላለፍ ይሄን ያህል እንትን አይረብሸኝም ያለኝ እስካሁን ባለኝ እኔ ንባብና መረዳት ማህሌቱ ቢተላለፍ ችግር የለውም ብዬ የሚረብሽ ነገር አለ ሌሎች ስርዓቶች አሁን ለምሳሌ ክብረ በዓል ምናምን ሊተላለፍ ይችላል አሁን ባለው ቅርጽ መሰረት ትምህርት ወንጌል የሚተላለፈው ታቦት ከወጣ በኋላ ነው አይደል በከተማ አካባቢ ትምህርቶች ይተላለፋሉ መልካም ነው እሱ ሥርዓተ ቅዳሴውን ግን በዛ አይነት መንገድ ማስተናገድ የለብህም መተላለፍ የሌለበትን ነገር ራሱ ሥርዓቱ ደንግጎልናል እያልኩ ነው አሁን ፖይንቴ እሱ ነው ሥርዓቱ የደነገገው ነገር አንለፍ አሁን ለምሳሌ እኔ ፐብሊክ ለዓለም ማስተላለፈው ነገር ጻውኑ ክርስቲያን ማለፍ የለበትም ብዬ አምናለሁ የተጠመቁም ላልተጠመቁም ሰዎች ለዓለም እንዲሰማ የተፈቀደው ሥርዓተ ጸሎት ሥርዓተ ትምህርት ሌሎችም የሥርዓት መግቢያ ጸሎቶች ከቅዳሴው የዝግጅት ወቅትና በወንጌል ንባብ እስኪጠናቀቅ ድረስ ጻኡ እስኪል ድረስ የተዘጉ ናቸው ከዛ በኋላ የመንጦራይቱ መዘጋት አይደለም እንግዲህ የመተላለፊያ ጸሎት ከደረገ በኋላ መንጦራይቱ ይዘጋል የማይታየው ነገር የዛ ሰዓት ላይ ተዘጋ ማለት ነው ብለን ነው የምናስበው ብዙዎቻችን ምእመናን እንደዛ ስለምናስብ በፍጹም አይደለም ጸሎቱም የዛካል ጸሎቱ አንተም ከዛ በኋላ የምትሳተፈው በዛ መንገድ ፔዳጎጂካል አይደለም ማስተማሪያ መንገድም አድርገን ልንጠቀመው አንችልም ከዛም ውጪ ደግሞ በደንብ አስመረን ደግሞ ልናሰምርበትና ልንናገረው የሚገባ ደግሞ ፐብሊክ አይደለም ላመኑ ብቻ ቨርቹዋል ያወጣው ነገር ላመኑ ብቻ ነው ብለን ማጥፋታችን ቨርቹዋል ያወጣ ነገር ቨርቹዋል ማንንም ሊመለከተው ይችላል ልንጠነቀቅ ይገባል እኔ እናንተ ሥርዓተ ቅዳሴ ላይ ሥርዓተ ፈትቶቱ እንዳይታይ እንከላከላለን የዲያቆኑ የቤት ስራ ነው አይደል ያ ሚስጥር እንዳይተላለፍ ሥርዓተ ፈትቶቱ ብቻ አይደለም እንዳይተላለፍ መደረግ ያለበት ከዛ በፊት ለምእመናን ብቻ ላመኑ ሰዎች ብቻ የሚተላለፈው ነገር ላመኑ ሰዎች ብቻ እንዲተላለፍ ማድረግ መቻል አለብን አንዳንዴ የቃሉንም ኃይልና ባህሪ ስለምንክድ በአንድ በተወሰነ ደረጃም ስለማናውቀው በቃ ችግር የለም ብለና
ክፋት ሊመስል ይችላል አሁን እንደዚህ ብዬ ስናገር ክፋት ሊመስል ይችላል ቃሉ ላይ ተመቅንቼ ምእመናን እንዳይማሩ ለማድረግ ምናምን ሊሆን አይደለም ከቅዳሴ ውጪ ያለ የቅዳሴ ትምህርት ሚስቲጎጂ ትምህርቱ ሊሰጥ ይችላል ልተረጉም ትችላለህ ልታስተምር ትችላለህ እሱም የሚሰጠው አምነው ለተጠመቁ ክርስቲያኖች የሚገርም ስርዓት አምልኮቱም ቢሆን ማለት ነው እና በጣም ልንጠነቀቅ ይገባል አንዳንዴ ቤተክርስቲያን ለማወቅ ቤተክርስቲያን እንድንጎዳት እድል ይከፍታል እና የቤተክርስቲያን ሪሊ እውነተኛ ማንነቷን ሳናውቀው አቢዩዝ እያደረግነው እየጎዳነው ነው እዚህ ጉዳይ ላይ እግዚአብሔር እንግዲህ ማስተዋሉን ይስጠን ነው የምንለው ግን ሌላ ጉዳይ መጽሐፍ ማንበብ አያስፈልግም አባቶችንም አንጠይቅ እንደው ስርዓቱን እንከተል ስርዓቱን ከተከተለው ራሱ ስርዓቱ የሚተላለፈውና የማይተላለፈው የቱ እንደሆነ ይነግረናል ከዚህ በኋላ ያለው ምእመናንን ለምእመናን ብቻ ላመኑ ሰዎች ብቻ የተሰጠ ስርዓት ነው ካለ ጉዳዩ ዛጋ ማብቃት አለበት እውነቱን ለመናገር እንደው ሚዲያ ላይ እንኳን የሚወጣ ነገር እንደው ያን እንኳን እንከተል ብንል ነው ማለት ስርዓቱን እንኳን እንከተል ብንል ከዛ በኋላ ያለው ላመኑ ሰዎች ብቻ ነው የሚሰጠው በድምጽ መተላለፍ ያለበት በቨርቹዋል መተላለፍ ያለበት በምንም መተላለፍ ያለበት ላመኑ ብቻ ነው እኔ በግል ጸሎታ ሃይማኖት ብዬ ካህኑ ፈትቶ ሲያቀርብኝ እኔ ተቀባይ ነኝ እና ስርዓተ ቅዳሴ የመቀደሱ ዋንኛ ለማንኛውም ከሚስጥራት ማሳተፍ ነው በሚዲያ ያን ጉዳይ ሳስተላልፈው ኦሬዲ ያን ኔጌት አድርጌው ነው ማስተላልፈው ግን ያው እንደ ግብአት ነው ቅዳሴ እናስተላልፋለን ይባላል እንደዚህ ስርዓተ አምልኮቱ ሙሉ ይባላል የሰርግ ስርዓቶች የምን ስርዓቶች እንደዚህ አይነት አዳዲስ ነገሮችንም አመጣውብናል እኛ ጋር እስቲ እንግዲህ እግዚአብሔር ይርዳል እንደው የሚከበሩ ትላልቅ መምህራን ጉዳዩ ላይ ቤት ስራ ቢወስዱና ቢሰሩ ሪሊ የቱ ነው ቨርቹዋሊ መታየት ያለበት የቱ ነው ምእመናን መስማት ያለባቸው የቱ ነው ለዓለም መተላለፍ የሚችለው ምናምን የሚለው ከትክክለኛ ከስርዓተ አምልኮቱ ባህሪና ኦርቶዶክሳዊ ጠባይ ተነስተን መናገር ብንችል መልካም ነው ብዬ አስባለሁ ካለ በለዛ ግን አሁን ላይ እጃችን ላይ ስልክ እስካለረስ ሁሉም ነገር ለሶሻል ሚዲያ ግብአቱ ነው የምናየው መልካም እንግዲህ ልብ ብለው ለሚመለከቱ ወይም ደግሞ የሚነገር ነገር ሁሉ ለኔ ነው እኔን ይለውጠኛል ብሎ ለሚያስቡና በልዩ ማስተዋል ለሚመለከቱ ሰዎች ተገቢ የሆነ መልእክትን የተላለፈው እኔ ጋር ያለው ሐሳቦችን ጨርሻለሁ ቤኪ አንተ ጋር የቀረ ነገር ካለ ይሄንን ሳናስተላልፍ መውጣት የለብንም የምትለው ሐሳብ ካለ የመጨረሻ እድል እስቲ እግዚአብሔር ይስጥህ አንተም ይሄን እድል ስለሰጠኸኝ በመጀመሪያ ሁለተኛ ሚዲያን በሚዲያ መሻር ከባድ ያው ምእመኑ የጠፋበት መንገድ አሁን ሚዲያ ነው አብዛኛው ምእመን እያጣን ያለ ነው ለመዳንም እየተጠቀምን ያለ ነው ይሄን ለማስተካከል እየተጠቀምን ያለ ነው ሚዲያ ነው ያው በእጽ የጠፋን በእጽ ያዳነ ክርስቶስን አርአያ ያያረግን ይመስለኛል እኔ ነገር ግን ትክክለኛው መድኃኒት ለመስጠታችን ግን መጠንቀቅ አለብን በሚዲያ የጠፋን በሚዲያ መልሳለሁ ስትል ዮሐንስ አፈወርቅ እንደተናገረው በእንተ ክህነት ድርሳኑ ላይ አንድ ዶክተር አንተን ለማዳን አንተን ሲቀድህ ምን ገብቶ ምን እንደሚያወጣ እርግጠኛ ሆኖ ካልሆነ አይቀድህም ኦፕራሲዮን አትሰራም እዚህ ጉዳይ ላይ የምንሰራ ሰዎችም ሚዲያ ላይ ያሉ ሰዎች ሌሎችም ሰዎች ይሄን ጉዳይ ለማከም ሲሰራ በትክክል ዲያግኖስ ለመደረጉ እርግጠኛ እንድንሆን አደራራለሁ አመሰግናለሁ በጣም እግዚአብሔር ያክብርልን አሜን መርሃ ግብራችንን በዚሁ ፈጽመናል ለዛሬ ቤተክርስቲያን በዚህ ጉዳይ በሚለው አምዳችን ላይ ዘንላችሁ የቀረብነው የሚዲያ አጠቃቀምን በተመለከተ ነው በጣም የሚያንጹ በጣም ለህይወታችን ጥሩ ግብአት የሚሆኑ መልእክቶች እንደተላለፉ ባለሙሉ ተስፋ ነኝ እንግዲህ የሚሆኑንን ከዚህ ውስጥ እየወሰድን እየመነዘርን ደግሞ ለህይወታችን ልንጠቀምባቸው ያስፈልጋል ማለት ነው የሚዲያ አጠቃቀማችንን በተመለከተ ልናደርግ የሚገባቸው መሰረታዊያን በሙሉ ተነስተውልናል ከዚህ አንፃር ቤተክርስቲያናችን የምታስተላልፈውን መልእክት ይዘን የሚዲያ አጠቃቀማችን በራሱ ጎጂ አይደለም አጠቃቀማችን ነው ጎጂውና እንዴት ማድረግ እንደሚገባን ከዚህ ብዙ ትምህርት እንደምንወስድ ተስፋ አደርጋለሁ የዛሬውን መርሃ ግብር በዚሁ ፈጽመናል በሚቀጥለው ጊዜ ሌላ መምህር ይዘንላችሁ በሌላ ርዕሰ ጉዳይ ደግሞ እንገናኛለን ማለት ነው በኮሜንት መስጫው ላይ ቤተክርስቲያን በዚህ ጉዳይ በሚለው አምዳችን ላይ ይዘንላችሁ እንድንቀርብ የምታስቧቸው ጉዳዮች ሐሳቦች ካሉ እንድትሰጡን ይሁን እነዚያን በመመልከት ርዕሶችን ይዘን ወደ እናንተ እንመጣለን ማለት ነው ለዛሬ ከዲያቆን በረከት አለምሸት ጋር ነበር ቆይታችን ቤኪ ካለ ጊዜ ቀንሰ እዚህ ድረስ መጥተህ ይሄንን መልእክት ስላጋራህን በድጋሚ እግዚአብሔር ያክብርልኝ አሜን አመሰግናለሁ እግዚአብሔር ከሁላችን ጋር ይሁን የሳምንት ሰዎች ይበለን ይቆየን